ትታት ሄድከው ማለት ነው። እሷ አለች ሚዲያ ላይ ጓደኛችን ናት የሁላችንም። አንተ አላገባውም አልወለድኩም ካልክ እኔ በማስረጃ እዚህ ጋር አሳያታለሁ። መጀመሪያ ይመለስልሽ። ጃፒ የሚባለውን እንዴት ሰማው? ልጅቷን ከአረብ ሀገር ሁላ ወስደ ሀገር ቤት አስወልደ ትታት እንደመጣ እየተናገሩ ነው ያሉት። አንተ ከካድክ ማስረጃ እናመጣለን ብለዋል። ብዙ ጊዜ የከተማ ልጅ ነው ብለን ብዙ ቦታ ብሶቷን ልታወራ ስንል ታይ የቲክታክ አጀንዳ መሆን የለብሽም ብለን እኛ ጓደኞቹ ስለሆንን አብነት አለ። ለምሳሌ ሲጣሉ የሚያስታርቃቸው ከቢጎ ጀምሮ አብረን የነበረን ሰዎች ነን ቲክታክ ከመምጣቱ በፊት እና አብነት አለ በቦታው ድረስ ሲጋቡም የሰርጋቸውን ፎቶ የመልሳቸውንም ፎቶ አሳይሻለሁ አላገባውም ብሎ ብቻ ይካድ ፎቶ የመልሳቸውንም ፎቶ አሳይሻለሁ አላገባውም ብሎ ብቻ ይካድ ፎቶ የመልሳቸውንም ፎቶ አንድ ያሶቹና ድጋሚ ተመልሶ ይግባ ስለሚያስተጋባበት። ኦኬ ቆይ ጃፒ ቴሌፎን ቀይራ። አይ ቲንክ ብዙ ጊዜ በዛኛውን ቴሌፎን ቀይር ይለዋል ራሱ ጅቦ። ቴዲም ገብታል። አሁን ከፕራይቬሲ ወጥታል። ጃፒ መልሰን እንትንንል እስቲ እነሱ ጃፒ ኖ ካለ ለእናንተ ካሜራችሁን ትልቅ አደርግና የእናንተ መረጃ ለእሱ የቴዲ መረጃ እንዳሳየም ማለት ነው። ጃፒ እነ ካሊድ የሚሉትን ነገር ምን ትላል? ገብቻለሁ በሚን ከአረብ ሀገር ወስደ እስተወሎ ድረስ አስወልደ ትታት አልመጣ ነው። እንደዛ አይደለም። ልጅቷ ጓደኛችን ናት የብዙ ጊዜ እሱም ሁላችንም እና ጓደኛሞች ነበሩ ለረጅም ጊዜ ኢትዮጵያ ድረስ ሄዳ ገብቶ ከዚህ ያስወስዳ እሱም ኢትዮጵያ ሄዶ ሀገሯ ድረስ ሄዶ በክብር በቤተሰቦቿ ፊት ጠይቆ አግብቷት በሰርግ በመልስ ተድራ ወልደው ትቷት የሄደ ነው። አሳድግልኝ ብለው አታውቅም፣ ምንም ብለው አታውቅም አለች እዚህ ቲክታክ ላይ ሁሉም ሰው ያውቃታል ብዙ ሰው እና በዚህ ደረጃ ግን 3000 ሰው እያለ ሴት ናት። እንደዚህ አንቺ ቢያንስ ኢሳያስ የሚባለው ሳትጋቡ ሳትወልዱ እንደዚህ ክዶኛል ብለሽ ምን ያህል እንደሆንሽ ስላየን ምን ያህል እንደሚሰማት ስለምናቅ ነው። ሰው እስከዛሬ ድረስ አውርተው ነው አናውቅም። እሱ ያውቃል። ግን አላገባውም አልወለድኩም ካለ በማስረጃ ያሳየዋለሁ። ጠይቂው። ያ ድንግል ላይም ብሏል ቀደም ለአንዴና ለመጨረሻ ሪከርድ እንዳውማርጉት ብዬ ቃል ጉባኤ ገብቷል በሲሪየስ እና ያንተ አጀንዳ ከመጣ ላውራበት ስል አውሪ ምንም አጀንዳ የለኝም ብለህ ነበር ጃፒን ጉዳይ ለምን ብሎ ካረግሽኝ? መጀመሪያ ለምን ብሎ ካረግሽኝ? ቀደም ሙድ ውስጥ ያለ መሰለኝና እነሱን አስወርጂ ስትል እንዳያከብራቸውም እንደቆይ ሙድ ውስጥ ያለው ብዬ ነው ያጠፋው። እሺ ለሌላ አይደል። እንደገና ደግሞ ቆይ ሲረጋጋ ራስን አግለሽ ነው ይሉ ከኛ ማህበር ራስሽን አግለሽ ነው ኖ አጀንዳሽንን አይቀይርብሽ ልናወራ የገባ ነው። ናይ ብሎክ ስላረኩት ነው ጥያቄ። አሁን ሄሉ ችግር የለው ለምትጠየቀው ጥያቄ መልስ ስሰጥ ከሊፋ ከሚስትህ ጋርና ከልጅ ጋር ያለ ግንኙነት ምን ላይ ደረሰ? ስለራስ አውራ። መጀመሪያ ስለአንተ ስለተጠየቀው ሄሉ በስቴፕ ነው የምናወራው። እነዚህ ሰዎች የሚረብሽ ከሆነ በቃ አንቺ መረጃውን እንረስትሽና ለራስሽ አውሪ። ማያወራ ከሆነ ማይመልስልሽ እናንተ ከመጣችሁ አይቀር የሚወራ ውሸት ነው። ልጅ የለኝም ብለህ ነበር። ለዛ ማስረጃ አላገባህም ልጅ የለህም ነው የምናወራው ወይስ ጫጫው? ያ እየጠየቁ ነው እነሱ ከመስረጃውን ከመለቀቃቸው በፊት። ስለዚህ ከማውራቴ በፊት ከሊፋ አንተ ከልጅህ እናት ስለኔ ችግር የለውም በተራ ትጠይቀኛለህ እመልስልሃለሁ። ነው መጀመሪያ አንተን አውቄ ነው መጀመሪያ እኔ ይኸውልህ እንዳንተ እዚህ 3000 ሰው ፊት ቁጭ ብዬ አልዘባረኩም ምንም አላልኩም። አንተ 3000 ፊት ቁጭ ብለህ ሄለን ጋር ገብተህ አላገባውም አልወለድኩም ድንግል ነኝ ብለሃል። ለዚህ አሁን ድጋሚ እየጠየቅን ነው። አላገባህም ቤትሽ ነው አይደል እንዴ? በስርዓት ነው የሚወራው እዚህ ቤት ኮኔ በስርዓት ነው የጠየቅኩት አይደል? እስካሁን አሁን ቆይ አልወለድኩም ስለተነሳ ደስ ስላለኝ ነው። እነዚህን ሰዎች እፈልጋቸዋለሁ እንዳታሶቻቸው። ሶስቱም ጥያቄ አለኝ። ከፈለከኝ ነው በትልቁ አድርገኝ። ታዩ ከፈለከኝ በትልቁ አድርገኝ። ታዩ በቃ አብነትን በትልቁ አድርገኝ። እሱ አይመን ችግር የለውም ህዝቡ ይመን። ከፈለከኝ በትልቁ አድርገኝ። ታዩ ለምን ያምናል? አሁን በኋላ እንደውም በትልቁ አድርገኝ። ከፈለከኝ እሱን አንዴ ይፈልጋል። ከፈተ አብነት አሳየው። አይሹ ቀይረው ሌላኛውን የመልሱንም ጭምር ቀይረው። ጃፒ ነኝ ነው
ከፈለከኝ ማንም ደስ ይለኛል። ኩሪባቸው ይሄም ጃፒ ነው። አይሾ ሌላ የመልሱንም ፎቶ አድርግለት። የመልሱን አድርገው። ይሄም ጃፒ ነው። አይሾ ይጥፋት ሚስ ይሄ በትንሹ ካላረከው ሳይታይ እዚህ ጋር ተቆርጧል። እሱ ከዲባ ዝም ብለናል። ኢትስ ኦኬ። እሺ አሁን እኔ ጥያቄን ሄሉ ተረጋጋ። ከፈለከኝ ደስ ይለኛል። አንዴ አሳየን፣ አንዴ ሁሉንም አሳየንና ይሄኛው ተረጋጋ። ሄሉ ይሄኛው ማለት ነው ኤአይ ነው ምናምን ብትይ እንደዚህ ብዥ ያለ ኤአይ የለም። ቼክ ማድረግ ትችላለች። ልጅ ፎቶ ምናምን አላወጣም ይሉ ልጅ ምናምን የልጆቹን ደግሞ አብሮ ያለውን አንልከውም። ቦዲን ብታስገቡ ያውቃል። ሰርጉ ላይ የነበረ ልጅ ዝም በል በእናትህ። በየተራ በእምነት ትክክለኛ ስሟ ፍሬ ነው። ትክክለኛ ስሟ ፍሬ ነው የሚባለው። ከአረብ ሀገር ጀምሮ ብር ሲያስልካት እንደዚህ እንትኗን ይዞባት ብር ሲያስልካት አጎትሽ ጋር ደውላለሁ፣ አጎትሽ ጋር እየደወልኩኝ እንደዚህ ስታደርግ ያለውን ቪዲዮ እልክለታለሁ እያለ ከአረብ ሀገር ጀምሮ ብር ሲቀበላት ከርሞ በግዴታ እንትን ደሴ ነው ወሎ ይዟት ሄዶ ያገባት ልጅ ነች። በእምነት ማለት በግዴታ ያገባት ልጅ። ከዛ በኋላ 2 ልጅ ካስወረዳት በኋላ ወደ ጀርመን ሄደ። እሷን መስደብ ጀመረ፣ ምንም ስለማይፈልጋት ማለት ነው። እንደዚህ አይነት ሰው ነው እሱ ማለት። እናትየውን የሷን እሷን ማውጣት ስለማይችል አቅሙ ስለማይችል አይደለም። በፊትም ጀምሮ አይፈልጋትም። እናትየው አልጋ ላይ ተኝተው ያቺ አልጋ ላይ የተኛችው እናትሽ እንደዚህ ቱም ብሎ ሲሰድባት የከረመ ሰው ነው። አልጋ ላይ የተኛችው እኔ ይኸውልሽ የዛሬን ቀን ይኸውልሽ ምንም አያሳድረኝ ውሸት ከሆነ አብሬው ቁጭ ብዬ ሳስታርቀው እንደዚህ ስታለቅስ እሷ ሳስታርቀው ብሯን ሲያስልካት አካውንቱ ሲዘጋበት አካውንት ማስከፈቻ ጊፍት መግዣ ብሎ ሲቀበላት ቁጭ ብሎ ጀርመን ላይ እሱ የሚሰራው አማዞን ነበረ። ማውራት ካለብኝ በደንብ አወራዋለሁ፣ እፈልጋለሁ። ቀጥል። እኔ ከፈለከኝ ደግሞ ቀጥል፣ በምትቀጥለው ልክ እቀጥልልሃለሁ። ነገር አስፋል ዘራ ተመጣጣለ ችግር የለም። ኖ እሷ አትገባም፣ ተዋት። እሷ እኔ ከፈለከኝ ቀጥል። ልጅ አልወለድኩም ካለ እሷ ትመጣለች። ካለ ሙለ ልጅ መውለድ ናይ ድንግልኝ ሲቀሉ ብሎ ነበር እኮ ይሄን ታሪክ አሁን ሄለን አሁን ጥያቄው አሁን የእናንተ ክስ ምንድን ነው? ቅድም ልጅ የለኝም ማልክ ለምን የልጅቷ ሞራል ለምንድን ነው ያልጠበከው አሉ እነሱ። ያ ለሞራሉ አስበው ማለት ስሰማ ስለነበረ ተሰማት። ለዛኛን ለጓደኛችን አንደኛ አብነት እናትህ እዚህ ፍራንክፈርት ላይ ባለፈው ሆዴ ሲመታ አይተሻል አይደል? ከአብነት እናት ጋር ነበር ሆዴ አልነበረም። አሁን ያውልሽ ያወሩ አዳምጬ አልነበረም። እንደዚህ እንትን ውስጥ እየገባ ሊወጣ ነው። ቆይ ገና እኔ ብዙ ነገር ነው የማወጣው። ሄለን አንዴ እነሱ ሲያወሩ አዳምጫለሁ አይደል? ያዳምጡ፣ ምንም ችግር እኮ የለውም። አሪፍ ነገር ውስጥ ገብተናል፣ ደስ የሚል ነገር። ሄለን የኛ የሚዲያ ገበና አውጪ ነሽ፣ ደስ ብሎን እንቀበልሻለን። እኔ ደስ ብሎኛል ስለመጡ። አብነት እናትህ ማለት ነው በጣም አለሌ ሸርሙጣ ስለሆነች ከሆዴ ጋር አብራ ነበረች ባለፈው ሲመታ ማለት ነው። እንደው ሪከርድ እያደረኩ ነው፣ ድምፅህን በደንብ ስሟን እየጠራህ አውራ። ሪከርድ እያደረኩ ነው፣ እንዳትረሳት በደንብ አውራ። ችግር የለም። እኔ ላወራ ነው። አንድ ጊዜ ነገ ይቅርታ እንዳትል አንድ ነገር የምነግርህ ነገ ይቅርታ እንዳትል። ቀጥል፣ አዳምጣልኝ። ቀጥል ሳይሆን አዳምጥ፣ ዝም ብለህ የአብነት እናት ማለት ነው። ሄልዬ ልንገርሽ፣ በእውነት ሆዴ ሲመታ አብረው ነበረች። አብረው ያ ሁሉ የነሳሚ ምናምን ሲቀጠቅጡት አብራ ነበረች ነው። አለላይ ሸርሙጣ ነች። የሀገር ዱርዬ ነው የሚበዳት የዚህን እናት ማለት ነው፣ የአብነትን እናት። ይህ የሰው ክብር የሚነካ ወሬ ነው የሚያወራው። ይቅርታ በስነስርዓት አሁን አብነት ሲያወራ እንደዚህ አይነት ቃል አልተነጋገረም። የሰው ክብር የሚነካ ነገር በስነስርዓት እንደማንጫጫቸው ስለሚያውቁ በስነስርዓት አውራ ነው መረጃ። ችግር የለም፣ ቁጭ ብለናል። በስርዓት አውራ፣ በስርዓት አውራ። ሲጀምር አንተ ከሊፋ ለምን ዝም አትልም? ያው ጀርመን እኮ ነው የሚኖረው፣ ህጉን በደንብ ያውቀዋል እኮ። ዝም ብላ ሄለን ግን አንቺ ለኔ ፍትህ የለኝም እንዴ? እነሱ ሲያወሩ ጸጥ ብዬ አላዳመጥኩም እንዴ? አዳምጡ በያቸው እንጂ
ካሊፋ ለምን ዝም አትልም? እኔ እኮ ጉን አውቀዋለሁ። ጀርመን ነው የሚኖረው። እንዴት እንደሚቀፈደር ታያለህ። በኤርትራ እንትን ነው የገባው ኬዝ ነው የገባው። እንዴት እንደሚቀፈደር ታየዋለህ። ቀጥል አውራ። አንተን ይዞ ሄዷል። ችግር የለውም። ካሊፋ አንተ መጀመሪያ የልጅህን እናት ለምንድን ነው የከዳሃት? ለምንድን ነው ልጅህን ማታሳድገው? ቴዲስ ቅድም ለጥፍ ያለው አይደለ? የሰው ልጅ የሰው ሚስት ነው እየበዳ እኔ ለጥፍ ቅድም እስቲ ለጥፈው ኖ ቆይ አዳምጡ። ይኸውላችሁ ምንም ችግር የለውም። እንደፈለጋችሁ ብትሆኑ እኔ ብቻዬን ህዝብ ማን ለጥፈው ችግር የለውም። አሁን ይኸውልህ ልንገርህ። አሁን አንተ ጃፒ ላይ ሰው ሮማንቲክ ነው እዚህ ፎቶ ላይ አንዴ እና ታዲያ ምን ሆነሽ ነው? ወይ ጃፒ አንዴ ለመልስ ሁለት ልጅ ወልዳል አልወለድም? እኔ እያወራሁ ለምንድን ነው ሁላችሁ የምትደነግጡት? እኔ እኮ አሁን ላለመረበሽ ስል ነው እንጂ ሄለን እኛ ገብተን የጠየቅነው ለአንቺ አላገባውም አልወለድኩም ስላለ ይመልስልንና እንመልስለታለን። ምንም ችግር የለውም። አሁን ጥያቄን በጥያቄ ነው የሚያደርግብሽ። ገባሽ? ስለሰከረ ሊሆን ይችላል። ከመጣ ያንተ ኬዝ ስል አስተናግጂው አልክ። ለዛ አስተናገድኩ። መልስ ይመልስና እኛ ልንጠይቀን ደግሞ እኔም ሌላ ነገር ልንገርሽ። አብዶ ጸበል ውስጥ አስጠምቄዋለሁ። ይህንን ታምኛለሽ? ጸበል አስጠምቄዋለሁ። በምን የተነሳ ነው ያበደው? አብዶ ጀርመን ቆርጦ ሲለቅም አብነት እኔ ነገር እንደማትነቀስ ጠብቀው እና ይኸውልሽ ስናገር አበደ ያብዳል። እኔ አልናገር፣ ዝም በል። ተናገር ደስ ይለኛል። እኔ አልናገር፣ ታብዳለህ። ቀጥል። አሁንም አውራ። እሺ አሁን ምን መሰለሽ ሄሉ ተከስሼ እንድቀርብ እፈልጋለሁ አላልኩሽም? ያ ክሳቸው ምንድን ነው? ክሳቸው ቅድም አንተ ድንግል ነህ ወይ ስለ አዎ አልከኝ። ከዛም ስለ ጭንጫ ከየት እንደምናመጣ አሳያለሁ አልኩኝ። ያንን ይዞ ነው የመጡት። ልጅቷን ልጅ የለኝም ሲል ሰምታ ተሰምቷታል። እኛ ጓደኞቿ ግን እውነቱን ስለምናውቅ እናወጣለን ነው ያሉት። ይሄ ነው ፖይንታቸው። እሺ ልጅቷ የት አለች? አንተ መልስ ቆይ ልጅ አለ የለ? ከሷ ሁለት አትመጣም። ልጅቷ የት አለች ነው? አትመጣም። አሁንም ስለምታስፈራራት አትመጣም። አሁንም ድረስ የራቆትሽን ቪዲዮ ለቃለሁ ብሎ ስለሚያስፈራራት ሄሉ እኔ ደፍሬ የመጣሁት አሁንም ድረስ ራቆት ቪዲዮሽን ለቃለሁ ስለሚላት የሴት ልጅ ራቆት ቪዲዮ እያዘ የሚለቅሰው ነበር። እናት ግን ፍራንክፈርት ላይ ስንት ሰው ነው የበደለው? የሴት ልጅ እናት ራቆት ምን ራቆት ነው? ላቱ ኦልሬዲ ሁለት ልጆች ተዋልደው። አረ መጀመሪያ ሳይዋለዱ እዛ ሳውዲ ላይ የያዘባት ሳውዲ እያለች የያዘባት እናትየው አልጋ ላይ ተኝታ እኮ እናትሽን በዚህ ይህንን ራቆት ቪዲዮ ልኬ እዛው እንድትሞት ነው ማረጋት ነው እኮ ነው የሚለው። ኧረ እባክህ በመረጃ ብታወሩ ግን ደስ ይለናል። በመረጃ ነው የማወራው እኔ ማንም ያውቃል። እሺ አምጣ፣ በመረጃ አምጣ። ምንድን ችግር የለውም። አሁን ጊዜው አንተም በመረጃው ራስ ቆይ፣ አንተ በመረጃው ያወራው ሄለን እኛ በልጅ ጥያቄ ጠየቅ ነው ከማስረጃ ጋር ከዛው ከመለሰ በኋላ እሱ ጥያቄ ጠይቀን ከማስረጃ ጋር አለበለዚያ ይፈካረና አሉባልታ ወሬ ነው የሚሆነው። ሁለት ልጆች አለ የለህም? አግብቷል አላገባም፣ በሰርግ በምን ይቺ ልጅ አግብቶ ወልዷል አልወለደም፣ ይሄን ጠይቂውና ከዛው በማስረጃ ጠይቀን እንመለስለታለን። ልጅቷን አረዳም ብላ አሁንም እዛው ኢትዮጵያ ነች አይደለች? ሄለን ወይ ደስ ይለኛል። ምስካሪ ደግሞ ከፈለሽ ሆዴን ነው አይደል? ሆዴን ይኸው መጥቷል። ጃፒ አግብቷል በሰርግ እቺ ልጅ አላገባም። ሆዴ አንተነ ያለውን ነገር አሁን ሆዴ እያለ ድገም አብነት እናት ሆዴ ሲጣላ የአብነት እናት መጠጥ ቤት ውስጥ አብረው ነበረች። ሆዴን አስገቢው ያልከውን ድገሙ እንዳል ሆዴን አስገቢው። ያ ከሆዴ ጋር ነበረች ማለት አብረው ነበሩ። አስገቢው ሄዱ። ለምን አታስገቢው? ያለውን ድገሙ። ሆዴ ልኬለታለሁ። እሱን ያልተቀበለ አብነት እናት አለ ሸርሙጣ ነች። እግዚአብሔርን ነው የምልሽ። ማንም ሰው ነው የሚበዳል። ሆዴ ተናገር። ያኔ የተደበደብክ ጊዜ ከአብነት እናት ጋር አንተ እንትን እያደረጋችሁ ነበር ማለት ዘና እያላችሁ ነበር። አብረው እየተዝናኑ ነበር። ሆዴ ተናገር። ማን ደበደበ? ሲጀምር ያለታ የተጣላ ጊዜ ዝም ብለህ ከሰዎች ጋር ግጭት የፈጠርክ ቀን አልነበረችም። በቃ ቴንኪው። ውሸት ማን ያለው? ሲጀምር ነበረች። ጃፒ ያለ ከሱ ጋር ነበረ ሲደበደቡ አለ። እንግዲህ እሱ ከነበረ እሱ ይናገራ። እኔ አልነበረችም። ምን ይያሉ? ቴንኪው። ለዚህ ነው የፈለጋችሁ?
ቴንክ ዩ ዲ እኔ ረፍት ላይ ነው። ሌላም ጥያቄ አለ። ጃፒ አግብቷል አላገባም? እኔ አሁን አርሲ ማስረጃ የለውም። ሄለን እሱ ዝም ብሎ ነው የሚያወራው። እኛ በማስረጃ ነው የምናወራው። አሁን ሪካርድ ልከፍት ነው። ሄሉ ሆዴ አዳምጥ። አንተ ሆዴ እኔን አላልከኝም? የአብነት እናት አብራኝ ነበረች አላልከኝም? እኔ ከፍታለሁ። እስቲ አሰማን ጃፒ፣ ሆዴን እንጥመደው። ሂድበት አሰማን። ሪካርድ አሰማን ጃፒ። ሆዴን ውሸታውነቱን ይኸውልሽ ይምጣ። አላልኩም ይበለኝ መጀመሪያ። አላልኩም በቃ ኮራኩ። ሄሉ የለችም አለ እኮ ችግር የለውም። ኖ እኔ ቪዲዮ ሁሉ አለኝ። ታዩ ችግር የለውም። አሁን ሆዴ ይምጣ። የአብነት እናት አለሌ ሸርሙጣ እንደሆነችና እንዳልሆነች እኔ በሱ ነው ማስመሰክረው። ከዛ ደግሞ አብነት ጠብቀኝ ብቻ። በዚህ አይደለም እንዲህ እየነገርኩ እናትህን በማን እንደማስለጥፈው እናትህ ስትለጠፍ ጃፒ እንደሆነ ወቀው። ከዛ ሄዳ ትክሰሰኝ። እናትህ በምን እንደምትለጠፍ ዝም ብለህ እቺ አለሌ ግን ሸርሙጣ። አሁን ወደ ስድብ ለምን ይገባል? ቆይ ይሉ ምን ጃፒ ቅድም የቴዲን ከነ እናቱ ከነ ልጆቹ ስታሳይ አለበት። በማስረጃ አምጡ በያቸዋል። ለምን ረማያመጡ? አንተ አግብተህ እንደነበረ አመጡ። ልጁን ደግሞ ሊያምጡልህ አሁን ልጅ አልለጥፍም። እኛ ልጅ አልለጥፍም። ልጅ ያለት እናት አለ ካልመጣ አላምንም። እንዴ ለምን የኔን ፎቶ ደግሞ አልለጠፈም? የለጠፈው አንድ ፎቶ ቤተሰብ ነክ ነገር ሲለጥፍ ነበር አለ። እኔ አላውቀውም። ምን የለጠፈው ማርያምን ይሉ ኦኬ ስላለን ሰጣም እኮ ነው። በእናትህ ቴዲ አሁን አንድ ነገር ለአንቺ ልንገርሽ የለን በትልቁኝ እንዳትሆኝ። ይህማ ይኸው ሰው ግን ሮማንቲክ ነው። ባይዘው ወይ ጃፒ ሲሰር ያምራል ነው ሳያምርም? የሆነ ልትስም የሄድክበት መንገድና ሳስም የቀረበት መንገድ ደስ ይላል። ቆይ ልቀይርልሽ። እኔ በጣም አስማተኛ ሰው ነኝ ይሉ በጣም አስማተኛ ድንግል ላይም ብለህ እንኮ እኛ ጭንጫም እንትን እስቲ ትንሽ አነስ አድርጓ ሙሉ እንዲቻል አነስ አድርጉኝ። አብነት ገስቱን አስተካክሉ። አነስ አድርጉኝ። ሙሉ በሙሉ የዚህ ሰዓት ደግሞ መርቅኖ ነው ቅሞ ምናምን በርጫይን ፏ ብያ አንቺ እንትን በይ። ይኸውልሽ በገስቱን አስተካኪው። ይሄ እሱ በትልቅ እንዲሆን ሞዴሬተሮች ማስተካከል ትችላላችሁ። ገስቱ አርጉት እስቲ 4x4 አርጉት። 4x4 ሳይሆን እሱ በትልቅ በአንድ ጎን አርገሹ፣ እኛ በትንሽ ስንሆን ሙሉ ይታያል። ቆይ ነው አሁንም ሞዴሬተሮች እንደዚህ አይደለም። ይሉ ይኸውልሽ እሱ ትልቅ አርጊ። ጎበዝ ሞዴሬተሮች እንደዚህ አይደለም። እንደዚህ እኮ አይታይም ብዙ። እዚህ ላይ ነው ትክክለኛ ፎቶን ታዩና ሄሉ ፎቶን ታዩና ልጅ አለ ወይስ የለህም? በቃ ግን ጃፒ ቆንጆዬ ልጅ ናት። ምንድን ነው ችግሩ? ለምን አታመጣት? ልጅ አለ ስትል እንዲመስላል። የእነሱን እኮ እናስጨርሳቸው በሚል ነው እኮ አይደል እንዴ? ሄሉ ያ ግን ቆንጆዬ ናት። ማምጣት ስለማትችለው መስሩፍ ትልካለህ ወይ ለልጆቹ? እሺ አሁን ይህን ጥያቄ እነሱን ነው መጠየቅ። ልጆቹ የት ናቸው በያቸው። ደሴ ልጆቹ የት ናቸው? አብነት ደሴ ቴዲ ልጆቹ የት ናቸው? ወሎ እሷ ጣሊያን ገብታለች፣ ትመጣላለች ጀርመን በቅርቡ። ከሊፋስ ልጆቹ የት ናቸው? እነሱ አያውቁም። እኔ ነኝ የማውቀው። አንተ ነው የምታውቀው? አዎ። የት ናቸው ልጆቹ? አብነት ወሎ ደሴ። እናንተ እሷ አገር እናትየው ጋር እሷ ጣሊያን ነች ያለችው። ኧረ እባክህ መልስ። ኧረ እባክህ ለምንድን ነው ዝም የምትለው? አውራ እንጂ። አይ እንደ ታውቃለህ ብዬ ነው። አውራ ማውራት ያለብን
አውራ ለምን አረ ባረባክ ለምን ቅድም እንደምታወራው እንደነበር አውራ። እኔ የራሴን አካሄድ ጠንቅቄ ስለማቅ እኔ ባይዘው ታቀኛለህ። ጃፒ አረብ ሀገር በነበረችበት ሰዓት የራቁት ፎቶ ይዘባን ነበር ልጅቷ። ኦኬ እነሱ ስላሉ ልጅቷ መታለችሽ ወይስ እነሱ እንደዚህ ምናልባት ሮንግ ኢንፎርሜሽን ካሉ እኮ ከአንተ ልንሰማ ነው እኮ እኔ የምንጠይቅ ገብቷል። ውሸት ከሆነም ውሸት ነው ገብቷል። ለምን የእነሱን ብቻ ለምን እንሰማለን? የእውነት የራቁት ፎቶ ይዘህባት ነበረ? ሲሪየስ ቶክ። እሺ ለአንቺ አንድ ጥያቄ ልጠይቅሽ። የለም የራቁት ፎቶ ይዘሽ ሴት ልጅ አብራሽ ኢትዮጵያ ድረስ ሄዳ አገባሻለች ትወልድልሻለች? ያ ኔክስት ላመጣልህ ነበር እኮ የራቁት ፎቶ ከያዝክላት ልታገባት ለምን ሄድክ? እንደገና ደግሞ ማስፈራራት እነሱ ናቸው የሚያውቁት እኮ። እነዚህ እኮ አዋቂ ናቸው፣ ጠንቋይ ቤት የሚዞሩ ገብቶሻል። ለምን ስድብ ውስጥ ትገባለህ? አንድ ባንድ እኮ እኛ እኮ እንናገር። ስድብ ውስጥ ለምን ትገባለህ? ልጅ የለኝም አላልኩም? ቆይ ልጅ አለ የለም? እሱ ተናገር። አንድ ሙለት እንዴ ሆዴን አስገባ። ስድብ ውስጥ እኮ አልገባንም እኮ። መሳደብ እኮ ከፈለግን እኛም እንደምንሳደብ ታውቃለህ። ግን ስድብ ውስጥ አልገባንም። ቀጥታ ነው የተጠየቀው። አሁን እኮ ጀመርና አይደል እንዴ? መች ይቀርልናል? ችግር የለም። እኔ ስድብ በለኝ አልስድብም። ብዙ ነገር ስለያዝኩብህ አሁን ተመስገን። ጀርመን ውስጥ ታፍነህ ትኖራለህ። መናገር ይችላሉ። ያ ግባ ወንድም። አብነት የሚባለው ማለት ነው። እሱ ለራሱ ንጹህ ሌላስ ገባሻ? አብነት ማለት አብት ይመጣ ደግሞ አንዴ ላውራበት አሉ። ንጹህና ስትል ከምንድን ነው ንጹህናው? ታሪክ ውስጥ ነው ወይስ ከምን ታሪክ ውስጥ? ዮርዲ የምትባል ልጅ አለች ኢትዮጵያ ማለት ነው። ሄሉ እንዴ ቆይ እኔ አንድ ጥያቄ አለኝ። አንድ ጥያቄ አለኝ። እናንተ ሚውት አታርጉት እንጂ ሚውት አታርጉኝ። አንድ ጥያቄ አለኝ። እኔ የአራዳ ልጆች አይደላችሁ እንዴ? እዚህ ጋር ምን እርስ በርስ የምትበላ ወደ ዝም በል ጀምሮኛል። ራስ ይጨርሳል። ጀምሮታል አልጀመረውም? እንደ እርስ በርስ ተገናኝታችሁ ዝም በል ወደ ያወራት ነው ይተፋታል። ዝም በል ወደ በማርያም በቃ ቶ ምንድነው? አንተ እኮ የአብነት እናት አወጣሁ ላይ ያለ ነበር እኮ ሆዴ። ማን ያለው? ይወጣታል እያለ እርስ በርሳችን እንተዋወቃለን። እነርሱ ተጣልተው ስለተባባሉ ሪካርድ አድርጎታል እሱ ለራሱ ሲል እኮ። እኔ ሪካርድ አድርጌዋለሁ። ችግር የለም። ማን ያለው እንደዛ? ጃፒን ያለው ሆዴን ያለው ጃፒ። አንተ ጃፒ ቆይ ጃፒ ብለሃል እንደዚህ። እንደውም አንተ ከኔ ጋር ነበረች የአብነት እናት ብለህ ቮይስ የላክለትን አሰማለሁ ይግባ ሆዴ ያለው። የአብነት እናት እኮ ለእኔ እኮ ምርጥ እህቴ እኮ ነች፣ እናቴ ነች፣ ቤተሰቤ ነች። ባገኛት ምንም ችግር የለውም። ፍራንክፈርት ላይ ሁላችንም እንገናኛለን፣ ፋሚሊ ነን። ይሄ አያስገርምም። ግን ጃፒ ይሄን ነገር ብለኸዋል አንተ? ሪካርዱን አሰማው መልሰህ። ማን ተሙት የምሬ ነው ብሏል። አንዴ ታዳምጥ ከሆነ ሆዴ አንተ የአብነት እናት አብራ አልነበረችም አንተ ስትመታ? አንተ የአብነት እናትን ብለህ እንደዚህ ብለሃል አላልክም? ይሄን መልስልኝ አንተ። እኔ ከዩቱብ ላይ ደግሜ ያሰማል። ምንድን ነው ብለሃል? አሰሚኝ ደቂቃ እናንተ አሁኑ ሌላ ውጣው። እሺ በአብነት አለ አንተ አለ ወኔ ነው። እኔ ለራሷ ነው ምልክለት። ችግር የለም ተይው። ቀጥል አውራ። አንተ ማውራት ያለብን ጃፒ እስኮን ሪከርድ ላይ የአብነት እናት ይኸውልሽ ልንገርሽ፣ የአብነት እናት ማለት ነው ከሆዴ ጋር ነበረች። ሆዴ ሲመታ ቅድም ያልከውን አውራ። በእናት አልነበረችም? አንተ ንገረኝ። ቅድም ያልከውን አውራ። እኔ አብነት ባለበት ይሄን ነገር እንትላል እንጂ ማንም የሚያወጣት እንደዚህ እንደውም ከሆዴ ጋር ራሱ ነበረች እዛ ክለብ ውስጥ አብራ ሲመታ ሁላ እና ቮይስ የላከልኝ ያለ ራሱ ሆዴ አልክ እና ቮይሱን እሺ ያሰማን አልኩ። ቮይስ አይደለም የላከልኝ ደውሎልኝ እንደውም ቮይሱን ራሱ ሆዴ መጀመሪያ ታገኘ ነው ሆዴን አስገቢው አልከኝ። ሆዴ አልገባ። ይሄ በጣም መጥፎ ነገር ነው እየተነጋገራችሁ ያላችሁ። ጃፒ እርግጠኛ ነኝ እንደዚህ ካለ እኔ መስማት አልነበረችም ነበረች ነው። እኔ ስለነበረች ስላልነበረች አይደለም። እኔ ሰክሬ ነበረ እኮ። እኔ እኮ ከቁጥጥር ውጭ ሰክሬ ነበረ። እኔ መጣላቴ ራሱ ሰውኖች ያስመታች እሷ አይደለችም ወይስ? ለምንድን ነው የምታስመታኝ? እኔ እኮ የአብነት እናት አይደለችም ያስመታችን? ለምንድን ነው የምታስመታኝ እሷ? እንደ እኔ እኮ በጣም ምርጥ እህቴ እናቴ እኮ ነች ለኔ። ያ እኮ ግን አብራ ነበረች አይደል እንዴ?
እኔ ይኸውልህ ስማ፣ እኔ እኮ በዛ ግን ሰዓት የሀገር ሸርሙጣ አይደለች እንዴ? እዛ ፍራንክፈርት ነፍሰው አንድ የሚበዳት። ኧረ አንተ ወዴት ምን ሼ ነው እንዴት ነው? ይሄን ስላለ ነው እንደዚህ አይነት ነገር ውስጥ የገባሁት። ቀጥል ጨርስ። ኤለን እዚህ ጋር ማለት ነው እግዚአብሔርን ነው የምልሽ፣ እንደ ቀልድ እንዳታዩ ይሄን ጨዋታ እግዚአብሔርን ነው እንደ ቀልድ እንዳታዩ። ልጇ ባለበት እንዴት እንደዚህ ቀጥል። እኔ ችግር የለም ቀጥል። አንተ ትኖራለህ። ለእኔ ይሄ ከአቅሜ በላይ ነው። ሸርሙጣ ነች እያልኩሽ ነው ኤለን። ቀጥል ግፋ። በቃ ጃፒ እየሰከረ ነው፣ አስወጡት። እውነቴን ነው የምልሽ፣ ነገ ውሃ ጠጥቶ ያውራን በስነስርዓት። ባሻ ሌላ ነገር እንዳታወራ አይደለም፣ አያስኬድም። ይሄ ነገር ለህይወታችንም መጥፎ ነው። እርስ በርሳችን ያበላላናል። ባሻ እኔ ከነገር ውስጥ እነዚህ መጡ አይደለ? በመጡት ልክ እኔ ደግሞ መልስላቸዋለሁ። መልስ። እሺ ግፋ። አብነት አንተ በእናትህ ትቀልዳል። ችግር የለም። እኔ አድሬሱ ራስህ ጋር አለ። እሷ ራሱ እኔ እልክላታለሁ። ያንተን ስም ጠርቶ ነው እንደዚህ ጀመረው። አንድ ባንድ ትመጣለች። ችግር የለም። የእሷ ከዛ ጀርመን ላይ እሱ ከኖረ እኔ እውነትም ሰው አይደለም። እስኪ ስምታና ትሞክረኝ እኔን እያልኩ እኮ ነው። ጭቅዘናም እሺ እጅህም ሷ የጋለን ሲዛ ትክክል እየሰራች አይደለችም። ሄለን ሁሉንም አራግፊያቸው፣ አስወጫቸው። እግዚአብሔርን ነው የምልሽ። ይሄ አንቺን ሚዲያ የሚመጥን ነገር አይደለም። እንዳታስወጪ ከፈለጉ ራሳቸውን ቤት ከፍተው የሚያገባሽ ራሳቸውን ቤት ከፍተው ያውሩ። ሄለን ይሄ ነገር ማለት ነው ነገ ጠዋት እግዚአብሔርን የካሊፋንም ልጅ አመጣልሻለሁ። እውነቴን ነው የምልሽ ሄለን፣ እንደ ቀልድ ምንተው ነገር አይደለም። እዚሁ ኖርዌይ ነው ያለሽው፣ እዚሁ አውሮፓ ላይ ያለ ነው። እግዚአብሔርን ነው የምልሽ። ለምን ታስወጣለህ እንዴ? መተህ ልትተኩስ ነው እንዴ? በአሜሪካ ሽጉጥ አንቺ ላይ አይደለም ይሉዬ። አንተ ግን ቀጥል። በምን እንደተነሳ እኮ ሆዴ አላውቅም። በድንገት ነው የገባው። ሆዴ ምን ተፈጠረ መሰለህ? ወንድ ልጅ ነኝ ብላችሁ የለ እንዴ? ወንድ ልጅ ከሆናችሁ ለምንድን ነው ማታወሩት? ታዲያ ወንዶች አይደላችሁ እንዴ? ቀጥል፣ ጨርስ፣ በደንብ ቀጥል። አበባ አይደለች እንዴ? የአብነት እናት ሁሉም ሰው ነው የሚያውቀው። እዚህ ጋር አንድ ባንድ ብታስገቢ ይኸውልሽ 1000 ሰው የአብነት እናት አበባ ሸርሙጣ ናት ይሉሻል። ሁሉም ሰው ያውቃታል። ሄሉ ይሄ አሁን ይሄ ልጅ አሁን አያውቅም። ገና ጉድ ይወጣላል። ጃፒ ምናምን ትላለህ። አንድ አበባ በእናትሽ እኔ ቋንዴ ምታርጋቸው ነው ለምታስለቅስ አንተ አንተ የምታርጋቸው ነው ይላራሽ። አብነትም እኮ ሁላችሁ ወንድ ደግሞ ታወራለህ። ገና ጉድ ይወጣል እዚህ ጋር። ለምን አጥሰችሁ ያያቢዶን ማርያም ለመፈመስ ነው የመጣው። ምንም አያውቅም። ማርያም ወንድ አረን ሲጀመር አልተቀመጠም። ምን ሆነ ነው ለመፈመስ ሁሉንም አስወጫቸው ሄደን ጨነቀኝ ወይ እርስ በራስ ተነጋገሩ። ገርስ ኖ እኛ እንዳታሶቹ የምንገናኝ ሰዎች እዚህ ጋር መጥፎ ነገር እንዲወራ እንዲነገር አንፈልግም። በቃ አስወጭን ሁሉንም። በእናትሽ የምትሰሚ ከሆነ ሪስፔክት ከፈለግኩ ውጣ። ምንድን ነው እዚህ ጋር ያወራን አይደል? ለምንድን ነው እንደዚህ ማስመሰል የፈለግከው? ጓደኛ አንተ አስጠቃለህ እንዴ? ምን ሆነ ነው? አንተ እኔ ሁሉም ጓደኞቼ ናቸው። ከፈለግኩ እውነቱን ማውራት ነው። አብነትን ያውቋለሁ። ቪዲዮን ክፍት አውራ። ማናት አብነት ሴት ነው አውቋለሁ። ያንተንም ይዞ በተራራ ይሆናል። አንተ መራይ ምንድን ከካም የት ነው ከየት ነው የመጣው? ማናት ቪዲዮን ክፈት፣ ቪዲዮን ክፈት። መራይ ከኔ ጋር እንዳትጣላ። መራይ ከኔ ጋር ሌላ ጠብ ነው የምትፈጥረው። አቢቲ በላትሽ ይጣባት አቀኛል። የኔ ጥያቄ የአብነት ለምን ከሆዴ ጋር ትታማለች? ሆዴ ለምን ነው እንደዚህ ነገር ውስጥ የከተተው? ጃፒ እሱን ነው የምፈልገው። እሱን ይናገር ጃፒ። የአብነት እናት አረኔ ሸርሙጣ ነች እያልኩሽ እኮ ነው። እና ታዲያ ቢሆኑ ከሆዴ ጋር ለምን ይያያዛል? ይቅር በለኝ አብነት ሶሪ። እሺ እኔ ከሆዴ ጋር አላልኩሽም። ሆዴ ግን ሲመታ አብራ ነበረች ነው ያልኩሽ። አልነበረች። እኔ ይኸውልህ አሁንም ቢሆን እየነገርኩህ ነው። የአብነት እናት እኮ ሸርሙጣ ነች፣ እናውቃታለን። አንቺ ሄሉ ደግሞ ምንድን ነው አሁን እንዲሳደቡ ያመጣሽ? አንድ ሺህ ምስክር ግን ለወጣ ነው ሄሉ። አባቱ ደግሞ ደንቁ ሞዴሬተሮች ናቸው እኮ። ዋናው ባለ አጀንዳዎች ቢነጋገሩ ጥሩ ነው ጋይስ። እዛ በፊት ወይ ቪዲዮአቸውን እኔም ቪዲዮን አብርቼ ቪዲዮአቸውን ሁሉ አብረተው እናወራ። ወይ ለምን ታስወጪዋለሽ? ደስ ይላል። ቪዲዮአቸውን ያብሩ። አሁንም ያወሩ። መጀመሪያ የአጀንዳው ባለቤቶች አውሩ። አጃፒ አሁን ለምሳሌ የአጀንዳው ሶዲ አለ፣ አንተ አለ፣ ቴዲ አለ፣ ራሱ አብነት አለ፣ ካሊድ አለ። እናንተ አውሩ። አይመስልህም? አዎ ደስ ይላል። ኦኬ ይክፈቷ፣ ቪዲዮ ይክፈቱና ያውሩ። ቸከረ ለምን ከፍታለን? እሺ ክፈታ አንተም። እሺ ለምን አስፈለገ ግን ካሜራው?
አይ እነዛ ልጆች ከገቡ ብዙ አብርተው ያውሩኝ ነው ይክፈቱ እውነት ካላቸው ሄሎ አንድ ነገር ምነግርሽ ነገር እኔ ማንም ሰው ቪዲዮ ከፍቶ ሲያወራኝ ከዛ በኋላ መጨረሻውን ራሱ ይወጣዋል እነዛ ልጆች አሁን የገቡት ልጆች ራሱ ቪዲዮ ከፍተው ያውሩኝ ኦኬ ያ ከገቡ ቪዲዮ ከፍተው ይስደቡኝ ከዛ በኋላ በቪዲዮ ትገባላችሁ በቪዲዮ እናተ የእምሳ አገልጋይ ነች ፍራንክፈርት ላይ አብነት ሌሎቹን አወራቸዋለሁ ችግር የለውም ቀጥል ጨርስ አንተ አሁን ልጅ ጃፒ እንዳለው አመነ እንዴ በመሃል ላይ አልሰማም አምኗል እሱ አምኗል እሱ ምንሽ ድንግልነቱ ቀረ ማለት ሄለን አሁን እኔ ጥያቄን ይመለስልኝ መጀመሪያ ከሊፋ የወለድከው ልጅ እያሳደግክ ነው ገንዘብ እየረዳ ነው ወይስ ችግር የለውም አመሰግናለሁ ለጠየቀኝ ጥያቄ እኔ አንተን አግብተሃል ወልደሃል ብዬ ሄለን ጋር ስመጣ ሄለን ማለት ነው በማስረጃ ነው አይደል የመጣን በማስረጃ አንተ የለኝም ብለን የመጣው በማስረጃ አውራ በቃ አይ ነው አጃ ሰከራት ለፍልፍ ምን ብቻ ነው በማስረጃ ምድር ላይ እንገናኛለን እንነጋገራለን ይሄ ነገር እግዚአብሔርን ወደ ጥሩ መንገድ እንደማይሄድ አውቃለሁ ለዛ ነው አብነትም ደግሞ እዚህ ጋር ደግሞ ተገቢ አይደለም መነጋገር ካለብህ በአካል መተህ ትናገራለህ እንጂ እናትህ ማሰደብ የለብህም ምን አስፈለገ አንተ የሰው ፎቶ ማለት አንተ ተው ብለኝ መጀመሪያ የቴዲ ቤተሰብ የለጠፈው ጃፒ ነው እኮ አሁን እነሱን በኮቴዲና ጃፒ ነጋገሩ አሳዳ ጃፒና ቴዲ ነጋገሩ ጃፒ ማልተናገሩ በመጀመሪያ ቤተሰብ አልለጠፈም ያላጣቸው አንተ ነው ቴዲ ብቻውንም ቀርም እነዚህ ቤተሰብ ብለው ሲለጥፍ ነበር አሁን እኔ እንዴት ነው ታዲያ እነሱን የምከለክለው ወዴ ወዴ እንዴት እነሱ ይከለክላል እሺ ደስ ይለኛል ለጃፒ ያዳላ ይመስላል ወዴ ገብቷል በደስታ ነው የምፈልገው በደስታ ጃፒ ልጅ አለ እንዴ እንደዚህ ልጅና ሚስት አለ ትዳር ላይ ነበርክ እንዴ ጃፓ በጣም ደስ ይለኛል በጣም ነው ደስ ይለኛል አንተ ወንድ ልጅ ሆነ ፍራንክ እናትን እየበደው ነው ማሳየ አንተ ደግሞ ኬድ ክራስ ወንድ ልጅ ሆነ ፍራንክፈርት ራሱ ኬድ ካንተ ነው ደስ ይለኛል በቃ ደስ እያለኝ የምቀበለው የጃፒ ማይክ ያስተጋባላል በስሜት የምቀበለው ነገር አንተ ወንድ ልጅ ሆነ ፍራንክፈርት ውጣና ግባ ለስድድብ እንኳን አይመችም ስልክ በጣም ያሳዝናል እስከዛሬ ስንት ሰው ሲያሸማቅቅ ነበር ጃፒ እኔ ምነው ሄለን አንዴ እናውራ እድሉ ይሰጠን አብነት እዚህ ጋር እንደቀስ ምናምን እንደጻድቅ አብራና ማለት ነው ቪዲዮ ለምን አብራው አንተ ደንቆሮ ማይብ ለረገጣ አይደለም የገባ ነው አንተ ተሰካራ ማለት ምራባ ነው ዝም ለምትዘባረው መራገጥ ያቃተና ማይብ ተደብቀህ ወንድ ከሆነ መታተወራም ወንድ ልጅ ጃፒ ወንድ ነው ወጥቶ ነው የሚያወራው ቪዲዮን ከፈተው እሺ ከፈተው ነው ቁጭ ኢኮኖሚ ማወራ እኮ አንተ ሬሳ ቪዲዮን ከፈተው አባንም ትራገጠው ብስ እኔም ከፍታለሁ ከፈተው ይወንድ ሸሊ ምንድነው ቆየ ተሳደበ እንዴ ምን ሆነ ነው ፎቶ ከነናቱ እናት የሚል እኮ ቋንቋ ሁላችሁም አንድ ጊዜ ብድግ በሉና ጋይስ ዱባዮች ማሮን በሉ እስቲ ዱባዮች ማሮን በሉ ስሜ ልንገርሽ ሄለን ዱባዮች ግፍ አለብን አንድ ጊዜ እናውራ ሄለን ይኸውልሽ እኔ እንደዚህ አይነት ስድብ ለመሳደብ ከኔ በላይ የሚሳደብ የለም በጣም ነው የምሳደበው ቆራርጬ የእናቱ አንጀት ውስጥ ገብቼው መውጣት እችላለሁ በስድብ ማለት ነው ግን ለዚህ ህዝብ የሚመጥነው ያ እኔ ለምንድነው ሆዴ እኔ ላይ ይዛተው እንደዚህ አይነት ፖለቲካ የተሻትመጭም እንዴ ሆዴ ማለት እሷ ምንም አላረገችም ራሳቸው ናቸው መጥተው እዚህ ጋር አጀንዳ የፈጠሩት እንጂ የአዲስ አበባ ልጅ የድሬዳዋ ልጅ የክፍለ ሀገር ልጅ በተረጋጋኝ ነው ሆዴን እናናግረው ሆዴን አስገቡት ምናልባት እሱ የተረዳው በሌላ አስገቡት እናናግረዋለን ሆዴ ለምንድነው ስሜት የሆኑ ካርሎስ እንዳይገባ ትንሽ ረጋ ይበል ያ ሄዶ ሆዴን አስገቡት ሆዴ ለምን እንደዛ አሰብ ካርሎስ ትንሽ ደግሞ በመሀል ላይ ረፍት እናድርግ ከስድብ ካርሎሳችን ቶፒካችን መች አለቀ ሄዱ አይደለም ጃፒ እኮ አሁን አብዷል ጨርቁት የጃፒ አሁን አበደ ጃፒ መረጃው ማለቀበት ጃፒ ሀሜት ነው የሚያውቀው ጃፒ ይኸውልህ ከዚህ
ሆዴን አስገቡት። ሆዴን አግባ። እኔ ለምንድነው ተጠያቂ? ለምንድነው ከጀርመን እስከዚህ ድረስ ሜትር የመተርከው? ለምንድነው? ለህይወት የሰጋል። ሌላን እኔ ያዘንኩብሽ ለመሰለሽ እንደዚህ አይነት ከብት ከህይወትሽ ጋር ገናኝተሽ ተጀማመራችሁ አይደል እንዴ? ምንድነው? ራሳችሁ ተጀማመራችሁ። እኔ በማንም አልጣልቃ አልገባም አይደለም። አሁን ለምሳሌ እኔ ቤቴን ከፍቼ እንደነዚህ አይነት ሰዎች እብድ ነው የማደርጋቸው። እብድ ነው የማደርጋቸው። አንድ ማውራት እኔ ማውራት የምፈልገው ነገር አለ። አንድ ሚዩት አድርጉትና እኔ አልሳደብም። አሁን በስነ ስርዓት አንድ ነገር አለ። በመጀመሪያ ይኸውልህ እንደ ጀግና ይህን ልጅን ስናገረው ይህን ልጅን ስሳደበው በጣም ብዙ ሰው ቡሊ ያደርጋል። በጣም ብዙ ሰው ይናገራል። በጣም ደርኩ ተሳዳቢ ነኝ ይላል። በጣም ብዙ ወሬ ያወራል። አሁን አለቃና ተናጋሪው መጥቷል። ገባ? የማይናገሩ ሰዎችን ያሸማቅቃል። ምንም የማያጠፉ ሰዎችን ቡሊ ያደርጋል። ሴቶችን ይሳደባል፣ ቡሊ ያደርጋቸዋል። ጌመሮችን ይሳደባል። የማይሳደበው ሰው የለም፣ የማይናገረው ሰው የለም። አሁን ከኔ ጋር ተነጋገር። ይሄን በቃ ታስገቢ። በቃ ወይ አንድ ጊዜ ቪኪንጉን አንተ ሆዴሁን አንድ ጊዜ ጃፒንም አንድ ጊዜ እናውርደውና ከዛ ሆዴ ለምንድነው ከጀርመን እስከዚህ ሀገር ሜትር የመተርከው? ሲጀመር ማለት ነው እኔ ከጀርመን እዛ ድረስ መመተር ለእኔ አይከብደኝም። ሄለን ግልጹን ስነግርሽ ግን ይሄ ልጅ አጠገብሽ ያለው እና ከጀርባሽ የሚያወራው ሰውዬ ቪዲዮ ከፍቶ ያዋሩኝ ማንነታቸውን አንተ ቪዲዮ ከፍታ አወራ ማንነትና እንወቀህ መጀመሪያ ዝም ብለህ ምንም ማንነት አንተ ምን አይነት ማንነት አለ? ሴት ጭንስ እኮ ቪዲዮ ነኝ ወንድ ልጅ አይደለ? ስለ ማንነት የምታወራው ቪዲዮን ክፈት። ቆይ እኔ ለምን ነው ተጠያቂ ያረከኝ? ቆይ ሄለን ወደ አንቺ እመጣልሻለሁ። ተረጋጊ። አንተ ቪዲዮን ክፈት። ቪዲዮ ካልከፈተን ያው አስወርጅልኝ። እኔ ካንቺ ጋር ነው የማወራው። እኔ እንደ ወንድ ልጅ ከወንድ ልጅ ጋር ነው የማወራው። ስማ ቪዲዮን ከከፈትክ ክፈት፣ ካልከፈትክ ውረድ። እኔ አሁን ይኸውልህ ሌላ ቶፒክ አይደለም እያወራሁት። እሷ ልትጠይቅ አትችልም። አንተ ቪዲዮን ካልከፈትክ የሴት ልጅ ውረድ። እናይካለን፣ እናውቃለን። ቪዲዮን ከፍተህ ከሆነ ጋር አውራ። እኔ ቪዲዮን ከፍታለሁ፣ ፎቶ ያለ አንተ ቪዲዮን ክፈት። አንተ ሲገደፉ ምን ይደረግ? ሁለታችሁ ይኸውልህ አየህ አይደለ? እንደዚህ አይነት እኔ የሴት ልጅ አይደለሁም፣ ሴት አይደለሁም። ሄለን አንድ ነገር ንገርሽ። እኔ እያልኩሽ ያለሁት ይሄ የሚል ልጅ ሚዩት አድርግልኝ። እኔ አንቺን ላናግርሽ ከዚህ ልጅ ጋር አልወራም። እኔ ማንነቱን ከማላውቀው ሰው ጋር ከማውቀው ሰው ጋር ነው የማወራው። ሄለን አንድ ነገር ንገርሽ። እኔ እያልኩሽ ያለሁት በዚህ ሰዓት ላይ ብዙ ሰዎች እያለቀሱ ነው። በሃይማኖት ደረጃ ትልቅ አጀንዳ ያለበት ሃይማኖት እየተገደለ አርሲ ላይ ባለበት ሰዓት ላይ እዚህ ጋር የማይረባ ተራ ነገር የአንዱን እናት የአንዱን ቤተሰብ የአንዱን እንትን እያሰዳደብሽ በዚህ የምትጠቀሚበት ነገር አይኖርም ነው የምልሽ። በቃ እኔ እያልኩሽ ያለሁት ይሄ የአንቺ ቤት ነው፣ መፍትሽ ነው። የምፈልጊውን ነገር አዳምጪኝ፣ ሀሳቤን አስጨርሽኝ። እኛ ወጣቶች ነን፣ እኛ እንገናኛለን። ሄለን እዚህ ጋር እኮ ጭረሹ የምትሄጂው ነገር አይደለም። እኔ የሚመጣውን ነገር ስለማቅ ነው ስለዚህ እዚህ ጋር ጭረን የምንሄድ ነገር እንዲኖር አልፈልግም። ሲነሳ ነበርክ መጀመሪያ ከመጀመሪያው እኔ ነበርኩም አልነበርኩም አንተ ዝም በል። አንተ ወንድ ልጅ አይደለም ከሌላ ታወራለህ። በቃ ካላወቅኩ አላወራም ብራዘር እኮ ስላወቅ አንተ ማን ፌመስ አይደለም እኮ አንድ ተራ በሽርሙጥና ነው። ምንድነው አሉባልታ ላወራ? እኔ ከወንድ ልጅ ጋር ነው ከአንተ የበለጠች ወንድ ልጅ ነች። ላወራ እስከመጣ ድረስ ትረገጣለህ፣ ትተቻለህ። እሺ ልውረድልህና እርገጠኝና አንተ ውስጥ ምክንያቱም እኔ ሌቭሌ አንድ ነገር ንገር። ለምን ታወራለህ? እኔ አንድ ነገር ንገር። እንደ ወንድ ልጅ ማንነትህን አውቄ ባወራ ደስ ይላል። ከሳሽና ተከሳሽ እንዴት እንደመጡ ሳይገባ መተህ እንደዚህ እኔ ጓደኞቼ ናቸው፣ ሁሉም ጓደኞቼ ናቸው። ነገ ጠዋት የሚፈጠረው ነገር ሊመጣ የሚችለውን ነገር ይሄ የዱባይ ሚኒስትር አይደለም፣ ይሄ ፍራንክፈርት ነው፣ ኤሮፕ ነው። ወዳጅ የለም ብራዘር ያለንበት ኤሮፕ ነው የምንገናኘው። የምላችሁ ያለው ትልቅ ቶፒክ ባለበት ሰዓት ላይ እንደዚህ አይነት የቤተሰብ እናት አባት እህት የሚሰደብበትን ጨዋታ ለምንድን ነው የምፈለጋችሁት?
ማለት ለእናቶች ካለ ለሴት ልጅ ካለ ለምንድን ነው የፈለጋችሁት እናንተ ትላልቅ ሰዎች እንግዲህ ቅድም ካርሎስ ነው የሚባለው የሚሰደው ፓስፖርቱ ላይ እንዳየነው በ2002 ነው ልደቱ ገና የራያ ምናምን ልጅ ነው። ጂጂኪያ እሱን ተወልደዋለች። የእሱ እናት ከሚሆኑ ሴቶች ጋር እየበደልክ ሴቶችን አልጋ ላይ ከሴቶች ጋር የሴት ልጅ ህይወት ላይ ከአንተ በላይ ያው እናቶች ከሚሆኑ እናቶች ከሚሆኑ ሴቶች ከአንተ በላይ ያስለቀሰና ከአንተ በላይ የበደለ የለም። እየከካ አልጋ ላይ እየከካ ያሳየው ሞራል ነው። ስለ ሴት ልጅ እዚህ ድረስ መጥተህ ልታስፈራራ የምትችለው በየትኛው ሞራልን? እኔ እነግርሻለሁ የለም እንደማንም ምናምን የምታያቸው ሰዎች አይደለንም። መቤቴን ነው የምልሽ። እዛ ጋር ጭረሹ የምትሞቂው እሳት የለም። ከተቃጠልን ተሰባስበን እንቃጠላለን። ይሄ ትልቅ አጀንዳ ባለበት ቦታ ላይ ይኸውልሽ እንደዚህ የማንም ምላሰኛ ሰብስበሽ ብታወሪ እኔ አልሰማሽም። እኔ በደንብ የማውቅሽ ሰው ነኝ። አጀንዳ ማምጣት የምችይበት ትልቅ አጀንዳ እያለ እዚህ ጋር እናት አባት ታይ ስላልኩሽ አንቺ የሆነ ማስፈራሪያ ምናምን ከፈለግሽ ሄለን ችግር የለውም። መቤቴን ነው የምልሽ። እኔ ግልጹን ነው የምነግርሽ። እኔ ሴት ሰብስበሽ አይደለም እንደ ወንድ ቪዲዮ ከፍቶ የሚያወራ ሰው ነው የምፈልገው። ወንድ ልጅ ነው ይኸውልህ፣ እዚህ ጋር ግን ማለት ነው ትልቅ ነገር ባለበት ልጅ ላይ ቤተሰብ የሚሳደቡ የአንዱ ፎቶ እየተለጣጠፉ ወንድ ልጅ ያራዳ ሲበላ በጥፊ ይመታል። ገባ? መንገድ ላይ ቢያገኝ ይመታል። አሁን ቻፒ ገባ? አሁን ሌላው ሰው እኔ ያራዳ በአካል የማይገናኙ ግን አይገናኙም። ስለዚህ እኔ እንዳንተ አይነት እቃ ዝም ብለህ አጨብጫቢ በእናትሽ እኔ እንደዚህ አፌን መክፈት አልፈልግም። እናት መሳደብ አልፈልግም። አዲስ አበባ ልጅ አባላሽ ምናምን ብለህ እኔ አንድ ነገር ልንገርሽ፣ እኛ ይኸውልሽ ከመጀመሪያው ጀምሮ አልነበርክም። ቶፒክ ይዛ መጣችም አልመጣችም እዚህ ጋር ለመጡት ሰዎች ግን እኔ አፍራለሁ። ነገ ጠዋት የሚፈጠሩን ያውቃለሁ። እዚህ ጋር ለመጡት ሰዎች እኔ አፍራለሁ። ቢችሉ መገናኘት የሚችሉ ሰዎች ናቸው። ተገናኝተው ያወራሉ እንደ ወንድ ልጅ። እኛ ይኸውልሽ ሄለን አንድ ነገር ልንገርሽ፣ ማንም ከተፈላለገ እንገናኛለን። ግልጹን ነው የምነግርሽ። ግን እዚህ ጋር ግን የማንም እናት ተሰድባ ግን ሄለን የአንቺ ልጅ መሰደብ አይደለም። የማንም ልጅ ተሰድባ ሄለን አንድ ነገር ልንገርሽ፣ የማንም እናት የማንም ልጅ ተሰድባ ሄለን ቁጭ ብለሽ አትኖሪም። እኔ ሄለን አንድ ነገር ልንገርሽ፣ ቁጭ ብለሽ የማንም እናት የማንም ልጅ ተሰድባ ሄለን እኔ እግዚአብሔር ነው የምልሽ፣ መቤቴን ነው የምልሽ፣ እኔ ኃላፊነት ወስዳለሁ። ሄለን ተይ ነው የምልሽ፣ እግዚአብሔር ነው የምልሽ፣ ተይ ነው የምልሽ። አንድ ልጅ አይደለም ለምትናገረው ነገር ኃላፊነት ወስደህ የምናውቀውን ሰው ተው እንላለን። ሌሎች መጥተው ያስፈራሩ። እነሱ እናትሽ እንዲት አንተ እኮ ያረከው አልጋ ላይ ነው ያሳየህን። ስለዚህ ሄለን አንድ ነገር እንደዚህ እድሜ ልክሽን እንደዚህ አይነት ነገር ከአንዱ ቤት አንዱ ቤት እየዘለልክ ሄለን አንድ ነገር ልንገርሽ፣ መቤቴን ነው የምልሽ፣ ዋጋ መክፈል ከሆነ ሁላችንም ዋጋ እንከፍላለን። አንቺ ብቻሽን ቁጭ ብለሽ ዳር ላይ ቁጭ ብለሽ ምትሞቅ የሚያንቋሽሽና በተግባር እነሱ በስድብ እነጃብ በስድብ እናትሽ እንዲት ሆን ሲሉ ነበር። አንተ እኮ አልጋ ላይ ነው ሴቷን በተግባር እንደዛ የምታደርገው። አንተ ምንም አይነት ሞራል ልዕልናት የለህም። ያውን መጥተህ ለማስፈራራት ማለት ነው። እኔ እጁን ያለነው ክርስቶስን ታይልሻለሁ ሳስተነቅሽ ጥግ ድረስ ታይሎ ስለ ሴት የማንም እናት የማንም አባት የማንም እዚህ ሚዲያ ላይ የለም ካንተ በላይ በምን ሽረው የምታደር ልጅ በማንኛውም እኔ ከዚህ በላይ መናገራችን የምትናገራቸውን ተነጋገሪ። እናቶችን እኮ ነው የምታጫውተው። ጊዜ ይከፍላል ሁሉን ነገር ጊዜ የሚከፍለውን ጊዜ ከፍሏል። እሺ እውነቴን ነው የምልሽ፣ እያስፈራራሁሽ አይደለም፣ እነግርሻለሁ። መቤቴን ነው የምልሽ። እድሜ ልክሽን እዚህ ወንበር ላይ ቁጭ ብለሽ ይኸውልሽ አንድ ነገር ልንገርሽ፣ የሚመጣው ነገር ስለማቅ ነው ሀቢቢ ያ ቀልቢ ኡምሪ አንድ ጊዜ ከዛ ጋር እናት ልብዳለች እዛ ጋር ካሜራ ገብቶ ከሚያወራ ሰው ጋር እኔ ወንድ ልጅ ያልከውን ሁላ ትደግመው አንድ ጊዜ ትደግመዋለህ። ለምን ያልከውን ሁላ አልሰማም? ጌታ እዚህ እያወራ ነበር። እኔ አንድ ነገር ልንገርሽ፣ እኔ ሪካርድ እያደረጋችሁት እሺ ሄለን፣ አንቺ ጭረሹ የምታቃጢው እሳት እኛ ዳር ላይ ሆነሽ አትሞቂው።
አንቺ ጭራሹ አብረሽ ትቃጠያለሽ። ይሄንን እነግርሻለሁ። በቃ ግልጹ እሳት ለመጫር እኮ መጀመሪያ መሞቅ ያስፈልጋል። ሲጀመር እኔ አንተ ዝም ብለህ በፌክ አካውንት ፎቶ የሌለው ሰው ምናምን ማንነቱን በጭባጫ አንተ እንደ ወንድ ልጅ አይደላችሁም ለእኔ እናንተ። በቃ ይቅርታ አድርጉልኝ ብራዘር። የአንተ ወንድነት አሮጊት ማጫወት ነው ማለት ነው። እኔ እንደ ወንድ ልጅ ፎቶን አምጣና ቪኪንግ ሚዩት አድርግለት አንድ ጊዜ በእናትህ ሆዴ። እኔ ለምንድን ነው የምሞቀው? ለምንድን ነው ሄለን? እኔ ሄለን እየነገርኩሽ ነው። ተይ ስልሽ ተይ ስልሽ ይሄን ያህል ቶፒክ የፈለግሽ ዩቱብሽን ለመሸቀል ነው። እኔ ያቅሻለሁ እና ይሄ ሆዴ ላይ እነ አረብ ሀገሮች ላይ ምናምን የምታደርጊውን ነገር አይደለም እኔ እየተቃወምኩሽ ያለሁት። ይሄ ነገር ነገ የሚፈጠረውን ነገር እኔ ስለሚገባኝ ነው፣ ስለማቅ ነው። እውነቴን ነው የምልሽ። እንደ ቀልድ በየትኛው አንቀጽ ነው እኔ የምጠየቅ? አንቺ የምትጠየቂው አንድ ነገር ንገርሽ። በቃ የአንቺ ቤት ከፍተሽ ነዋል ሰዎች መነጋገር እንዴ? አንቺ ቤት አሉባልታ ነው እንዴ? ስድብ ነው እንዴ? እናት የምትሰደብበት ቤት ነው እንዴ? አንድ ነገር ንገርሽ። እኔ ቤቴን ከፍቼ የልጅሽን ፎቶ አስለጥፌ ባሰድብ ማን ደስ ይሏል? ደስተኛ ትሆኛለሽ? አትሆኝም እኮ ሄለን። እንደፈለግ አይደለም እንደፈለግ ሳይሆን ግልጹን ህሊናሽን ተናገሪ። አይሆንም። ገባሽ? የጃፒ ወንድም የአብነት እናት የሌላ ሰው የካርሎስ ቤተሰቦች ሲሰደቡ ማንም ሰው ደስ የሚለው ሰው የለም። እውነቱን ስነግርሽ ማለት ነው። እኛ ወጣቶች ነን። ከቻልሽ ማስማማት ነው ያለብሽ። ካልሆነ ግን ቤታቸውን ከፍቶ መነጋገር ለመሰለሽ እዚህ ጋር የሚገናኙ ሰዎች ነው የሚመጣውን አደጋ እኔ ስለማውቀው ነው። እኔ እያልኩሽ ያለው ተይ ስልሽ ተይ። አንዳንዴም እኛንም መስማት አለብሽ። መከባበር ካለብኝ ሚዲያው ላይ እንከባበራለን። ኖ አይ የእኔ ቤት አይነካም፣ ከሌን አቃጥዬ ከሌን ጭዬ ከሌን አናድጄ ማንም ሰው እንዴ እንደዚህ አይሆንማ፣ አይሆንማ እንደዚህ። እስቲ ካርሎስ እና ጃፒ በሆዴ ሀሳብ ተስማማላችሁ? አሁን ግቡ። ተስማማላችሁ? እኔ እንደ አዲስ አበባ ልጅ ነው የማስበው። እኔ እንደ አዲስ አበባ ልጅ ነው የማስበው። እንደ ቤተሰብ ነው የማስበው። እንደ አዲስ አበባ ነው። ተይ ስልሽም በቤተሰብ ነው እንጂ እኔ ላስፈራራሽ ብል እኔ የለን እኮ በጣም ቅርብ ነን፣ እጅ ለእጅ ያለ ነው፣ ሩቅ አይደለንም ነው የምልሽ። አንዴ ሄሉ በትልቁ አድርጊኝ፣ አንዴ በትልቁ አድርጉልኝ። እኔ ካርሎስ እኔ እዚህ ጋር ሁላችንም እኔ አንዴ ቆይ፣ በትልቁ አንዴ ቆይ። ቶሎ በላ። ይቺ የምታዩት የጃፒ ልጅ ነች። ባይዘው ሄለን የጃፒ ልጅ ነች። ጀርመን ነው የምትኖረው። ጀርመን ነው የምትኖረው። እግዚአብሔርን የጃፒ ልጅ ነች። እግዚአብሔር ምስክሬ ነው። የጃፒ ልጅ ነች። ጀርመን ነው የምትኖረው። እቺን ለማሳደግ ነው ሚዲያ ላይ በዚህ ልክ የአማራ ፖለቲካ ውስጥ የገባው። አሁን መረጃው ደርሶኝ ነው፣ ተደውሎ ተነግሮኝ ነው። በዚህ ልክ የሚለፋው ሚዲያ ላይ የሚፍጨረጨረው የሚሳደበው ምናምን ልጁን ለማሳደግ ሲል ነው። እና እውነቴ እኔ ተረድቼዋለሁ። ቆይ ሌላም ፎቶ አለ። ቆይ ላምጣ። ቆይ ይቺት በጣም የምታሳዝን የጃፒ ልጅ ነች። ይቺ አሁን በጣም የምታሳዝን የምታምር ልጅ ነች። እኔ ሴት ልጅ እኔ መሳደብ አሳዘነችኝ፣ ቅጥነቷ ምናምን። እቺ እንግዲህ የጃፒ ልጅ ነች። እቺ ልጅ ትቶ ነው እንግዲህ እንደ ህፃን ልጅ ሚዲያ ላይ እኔ አሁን እቺ ልጅ በትልቁ አድርጉኛ እንዴ ሽሪንካር ለምን አንድ መጨረሻ ነው አይደል? ሁለት ነው ያልከኝ። አንዴ እኔ አሁን ልጅ ብሳደብ እኔ ልትናገሩ ትችላላችሁ እዚህ ሚዲያ አሁን ሪያሊቲ ቶክስ እናወራ ይሄ ልጅ በጣም ብዙ ሰው ያሸማቅቃል። ገባሽ? በአማራ ፖለቲካ በተለያየ ወሬ በተለያየ ነገርም በጣም የብዙ ሴቶችን ሴት አሸማቋል፣ ወንዶችን አሸማቋል፣ ጊፍተሮችን አሸማቋል። እኔ እንደዚህ አይነት አሸማቃቂ ሰዎች ሚዲያ ላይ መኖር የለባቸውም። ሌቦች፣ አጭበርባሪዎች፣ እንደዚህ ሰው ለማሸማቀቅ የሚመጡ ሰዎችን እቃወማለሁ። ስለዚህ ጃፒን ተቃውሜ እዚህ ድረስ አፋጥጬ አሳብጀዋለሁ። እኔ ሚዲያ ላይ ከመጣው 6 ወር አይሞለኝም፣ ግን በአጭሩ የፈመስኩ ሰው ነኝ እኔ በአጭሩ መንገድ። ገባሽ? እንደዚህ አይነት ሰዎችን እያጠፋው እየተቃወምኩ ያጠፋው ሰው ነኝ። ልጅን ማሳደግ ሳችል ሚዲያ ላይ የትኛው ያሳየን? በትልቁ አድርግኝ ሄሉ። ጃፒ ልጅህን መሳደብ ከበደኝ ነው ያቻት። የእውነት ምግብ ምናምን አትሰጣትም ልጅህን ጃፒ? ይቺን ማን እርገጣት አብረን እኮ ደክላት እስቲ ጃፒ ደክላት እስቲ ደክላት። እኔ ልጅ አትነካም አንተ ነው የምትደክለው።
እርገጣት ማነች ደግሞ ይቺ ሄሉ? አንተ ባተብኩት እንርገጣት ብሎ ልጅ አለካም ማለት አንተ ባተብኩት ወንድሜ። ቆይ ልቀይርለት ሌላም ፎቶ አንዴ ቆይ አንዴ ልቀይር ቆይ ልቀይረው እስክሪ ቆይ ሞዴሊስት እዚህ ጋር ሞዴሊስት ሆና ነው። ቆይ ይኸው እዚህ ጋር ደግሞ ክሪስማስ የኔ ቆንጆ እናቷን ልብዳት ይቺ ጥንብሸሌ እኔ ከበደኝ። አሮጊት ልጅ የማን ልጅ ነች ይቺ? ደክላት ጃብዬ ደክላት። ይጠይቁ ልጅ የለኝም ሲል ነበር ይሉ። እኔ ጨርሻለሁ አጀንዳዬን፣ ስለሱ ጠይቂው። እኔ ጨርሻለሁ። ይመችሽ ይሉ። ኔክስት ታይም በአዲስ አጀንዳ እንገናኛለን። ይመችሽ። የፎቶ ስነስርዓታችን አጥቷል ሁላችሁ ይመችሽ። ግን ጠይቂልኝ ስለ ልጆቹ ምናምን ቅድም የሸመጠጠው ምናምን 3 ልጆች ምናምን ስለ ልጆቹ ምናምን ይጠይቁ ይሉዬ። እንዳያረሳሳ በእኔ አጀንዳውን ወደ እኔ መጥቶ ተጣልቶ ያቺን አጀንዳውን አስረስቷታል እና ስለሱ ጠይቂው ይሉዬ። እንዳያረሳሳ አዱኛ ጨርሻለሁ። በቃ ይሉዬ ይመችሽ። ጃፒ በቃ መልካም። እሺ አዱኛ ቻው። ሄሉ አሁን በመጫጫው ይሄ ህዝብ የሚደሰት ይመስልሻል? አንተ ምን ጥያቄ ለኔ ትጠይቀኛለህ? ኖ ግን ደስተኛ የሚሆን ይመስልሻል? ይሄ ህዝብ ከአንቺ ጋር የሚመጣው ለምንድን ነው ብለሽ አስቢ እስቲ። ለምን ይመስላል? እስቲ አንተ አስብ። እንደ ጀርመናዊ እንደ ተማረ ሰው ስነግርሽ አንቺ ጋር የሚመጣው አንቺ ሰው ታዳምጫለች፣ ጩኸት የሌለበት ወሬ ነው የምታወሪው። ያ መስማት የሚፈልገውን ሰው ይሰማል። እናትን በርቼ እናትን ቀድጄ እናትን አጣድፌ ምናምን እኔ ድሮ ተባብያለሁ። ገባሽ? እዚህ ሚዲያ ላይ ያሉት ጠቅላላ ስድብ ያስተማርኳቸው እኔ ነኝ። ስለማልፈልግ ግን ትቼዋለሁ። እኔ ቁጭ አድርጌ ጆከርን እስክሳ አስወርደው ነበር የዛሬ በስድብ ማለት ነው። እስካሁን የነበረውን ትዕይንት እንዴት አያችሁት? አስተያየት ስጡበት። ትዝብታችሁ ሆዴ የሰጠውንስ አስተያየት እንዴት ምን ያህል ፐርሰንት ሰጡታላችሁ? ምን ነው ሜትር መተር ሄለን ወይዬ ወንድሜ፣ እኔ እንግዲህ ከእናንተ በላይ ብዙ ላላውቅ እችላለሁ፣ አላቅምም። በእውነቱ ግን ምንድን ነው ይሄ ጃፒ እኔም 1-2 ቀን አይቼዋለሁ። ያው ትንሽ ለመሳደብ ይቸኩላል። ማውቀውን ነው የምናገር። ለመሳደብ ይቸኩላል። ዛሬ አጥፋ አላቅም። ነገሩ በምን ይነሳ አላቅም። ማን ይጀምር አላቅም። የመጀመሪያው ልጅ ግን የነገረሽ ነገር ግን እንደኔ አለየም። የማስፈራራት ነው የምክር ነው ከሚለው ላይ አለየም እንጂ ትክክል ነው፣ በጣም ትክክል ነው። አንቺ በዚህ በቁንጅናሽ ልክ ቁንጅናሽን የሚያወርድ ስራ ለምሳሌ እቺ ህፃን የማን ህፃን ናት? እውነቴን ነው። ቆንጅዬ ልጅ ነሽ። የማን ህፃን ናት እቺ ህፃን? የጃፒ አሉ ኖ የማንም እንዴት የሰው ህፃን መጥቶ እዚህ ሲለጠፍ ከዚህ ህፃን የጃፒም ትሁን የማንም ትሁን መታችን ህፃን ልንገርሽ ሄለን እቺ ቆይ እንጂ አንዴ ልንገርህ፣ የእኔ ልጅ ያልሆነችውን የሰው ልጅ ነው ያመጡት። የእኔ ነች ብለው ከሰደቧት የዚች ልጅ እናት ትሸማቀቃለች። ለምን ትሸማቀቃለች? ቆንጅዬ ልጅ ነው። ያ ለምን ትሰደባለች? አሁን የዚች ልጅ እናት መክሰስ ትችላለች አትችልም? እስኪ ሄለን እንደኔ ብቻ እንደው አስረጅኝ። እሷ እንዳገባልን እንዲ ያሉት መቀመቅ ነው ምክት አይ ብቻ ግን የሆነ ከአንቺ ወይ የዋህነት አለብሽ። ቆይ ልንገርሽ፣ ወይ የዋህነት አይቻለው ወይ ምን ልበል ወይ ሞኝነት አይቻለሁ። እና አንቺ በዚህ ንግግርሽ፣ በዚህ አንደበትሽ፣ በዚህ ቁንጅናሽ ሌላ ነገር ብትሰሪ የፈለግሽውን ነገር ሰርተሽ ማደር እንደምትችይ ግንባርሽ ላይ ያስታውቃል። ጥሩ ደም ግባት አለሽ። ሌላ ጥሩ ነገር ብትሰሪበት በዚህ ቤት ላንቺ ቤት እናትክል በልተ ያደክ አለው። እንደዚህ ይባላል። አሁን እውነቴን እኮ ነው። እና ልጅ የነገረሽ ያ ልጅ የነገረሽ ነገር አንድ ማስፈራሪያ ይመስላል። ቢያስፈራራም አቅሙን አላውቀውም። ሰውና ሰው ከተፈላለገ እኔ የምፈልገውን ሰው ዛሬ ምኖረው እዚህ ሲያትል ነው አሜሪካ። የሆነ ሰው ከፈለኩ ገድዬው አድራለሁ። የሆነ ሰው ደግሞ ከፈለገ ይገሎኝ ያድራል። በቃ $3000 ወይ $2000 ወይ $1000 ወይ $500
ለሆምለስ መስጠት ነው እና ሰውየው የሚገባበትን ቤት ማሳየት ነው። ፋዘር ብዙ ሰው ስላለ አስተያየቱን አጠራርጉና ወይ እኛን ቀጥቻለሁ በቃ ነውና እንዲህ አይነት ነገር በጣም ባትደባበር እንዲህ አይነት ነገር አድርገሽ የምታገኙ ነገር ነገ እንቅልፍ ያሳጣል ማለት ነው። ስለማከብርሽ ነው። እንደው አይቼሽም አላቅም ገና ዛሬ ነው ያየሁሽ። ይቅርታ አድርጉልኝ። ቴንክ ዩ ወንድማችን። እሺ እሰማለሁ የሉ ግቢ እህታችን። ሰላም እንዴት ናችሁ? ልጅቱን እንዴት አየሽ? ውይ የዛሬው በጣም ይለያል። በጣም ደስ ይል ነበረ። አንዳንድ አስተያየቶች የአካድ አስተያየት ይደረጋል። ጃፒ ከመጀመሪያው ስላለህ ደስ ብሎኛል። ቅድም አልገባውም ነበረ። አቶ ወርቁ አይተህ ነው የተነሳው የደብረ ብርሃን መዋጮ ላይ እንጂ የመጣው ቀጥታ እሷ ጋር ሄዶ አይደለም እንዲነሳ የሆነው። አንድ የረሳው ነገር ስላለ ሲቀጥል እዚህ ጋር የተለጠፉ ፎቶዎች ቤተሰብ አላችሁ፣ ቤተሰቦቻቸው መጠየቅ ይችላሉ። ግን በዋናነት ላወራ የፈለኩት ስለ ሆዴ ነው። ሆዴ ያንቺ በጣም ቤስት ቤተሰብሽ ነው። ከማክበር ሁለቱ ወጣቶች እንዳይጋጩ ከማክበር ነው። ሄሉዬ ታይ ሲልሽ የነበረው ከማክበር እንጂ ከማንገራገር አይደለም። ስለሚኮራብሽ ነው። ከዚህ ቤት ይሄ ነገር አይመጥንም። ሄሉ ሁለቱ ይጎዳዳሉ፣ አይመጥንም። ይጎዳዳሉ እነዚህስ በአካል የሚገናኙ ሰዎች መሰለኝ። እኔ አላውቃቸውም። በአካል የሚገናኝ ሰው ደግሞ መጥፎ እርምጃ ይወስዳል። እናቱን የተሰደበች ታይ ሄሉ ከማክበር እንጂ ከማንገራገር አልመሰለኝም። አንቺን በዛ ብታዩ ደስ ይለኛል። ማለት የቅርብ ጊዜ ወዳጅ አይደለም፣ ብዙ ጊዜ የሚከታተል ሰው ነው። አንቺን ብዙ ጊዜ እሱን የምትደግፍ ሰው ነው። ግን ልክ አሁን ሲኮራብሽ እንደ እናት እንደ እህት በቃ ተናዶም ሊገስጥሽ ይችላል እንጂ ከማንገራገር አይደለም ያየሁት። ረጅም ሰዓት ስከታተላችሁ ስለነበረ እዚህ ጋር ነገሩን የጀመሩት እዚህ ጋር ነው። ከዚህ በፊት ቁርሾ አለባቸው እና እዚህ ቤት እንደተጀመረ ነገር አታስመስሉት። ነው አይደለም ስለ ሄለን ነው እንጂ እነሱማ ስለ ነጃፒ ስለነዛ እኮ እንደቀጥል ጨረሰሽ ልጅቷ። እኔ ግን አንዴ ላውራ ሄለን ቤት ነው አንድ ጃፒ አስተያየት ልንሰጥ ነው የገባ ነው። ከዛ በኋላ ስለምቆይ አንተ ከዛ በኋላ ታወራለህ። አልቆይም። እኔ አንዴ ላውራ። አይ እስካሁን ቆይተሃል ነበር፣ ጊዜ ነበረ እኮ አሁን የገባ ነው። ብዙ ሰዓት ጠብቀን ያለን አስተያየት እንስጥ። አንድ ጊዜ ለሄለን የምሰጣት መልእክት አለኝ ወንድሜ። ስጣትና ግን እኛ ተራ እንዲደርሰን የገባ ነው ቁጭ ስላልን አንተ ረጅም ሰዓት እዚህ ጋር ነበር ፕሮግራሙ ላይ እና የምትሰጠውን አጭር ነገር ስጥና ጃፒ፣ ከዛ ደግሞ በተራ እኛ አስተያየት ልንሰጥ። እኔን በብዙ ነገር መጥተው ሊከሱ ሞክረዋል። ግን አንቺ አሁን ሳይኮሎጂ ነኝ ብለሻል። ለምንድን ነው ያልጠየቅሻቸው? መረጃ እንዲያመጡ ምናምን ተጫዋጫሁ ምናምን አበዷል። ሰው ስላወራ እኔ መልስ አልሰጠኋቸውም። ባላቸው ነገር ለምንድን ነው መረጃ ያልጠየቅሽው እንደ ሌሎቹ? ኦኬ ከአስተያየቶች በኋላ እኔ ጠቅለል አድርገዋለሁ እንደ ሚኒስቴርነት። እሺ ሰላም ሄለን፣ በመጀመሪያ ምን አለ መሰለሽ አንቺ ሴት ነሽ እና ደግሞ ሄለን ፊዚዮሎጂ ነው የሚለው አይደለ? ያ ሳይኮሎጂ። ስለዚህ አሁን አንቺ የሳይኮሎጂ ባለሙያ ነሽ እና ደግሞ እናት ነሽ፣ ሴት ነሽ። ምናልባት እነዚህ ልጆች የእናትነት ትርጉሙ ምንም ላይገባቸው ይችላል። ወንዶች ናቸው የሚሰደቡ ያለው እዚህ ጋር ሴት ልጅ ናት። ስፔሻሊ ደግሞ ስፔሲፊክ ተደርጓል እና የምትለጠፈውም ሕፃን ልጅ ሴት ናት። በዚህ ያክል ደረጃ እንደዚህ ሲሰዳደቡ ዝም ብለሽ ማየት አልነበረብሽም። እንደ ሴት ስፔሻሊ ደግሞ እንደ ሴት ስትወስጁ ማለት ነው። ኦኬ ጉዳዩን አያገባሽም፣ ከየትም ይዘውት ይምጡ ከየትም ኦኬ። ግን አንቺ ቤት ብዙ ነገሮችን ሰዎችን የምታማክሪበት ትልልቅ ቁም ነገሮችን እሰራበታለሁ የምትይው ቤትሽ ነው አይደል? ስለዚህ እንደዚህ በዚህ ልክ ማለት ነው የሴትን ክብር ዝቅ በሚያደርግ ሁኔታ ሰዎች ሲሰዳደቡ ማለት ሴት ነሽ እናት ነሽ ያንን ክብር በማይመጥን ልክ ጃፒም እዛ ጋ አውጥቶ የዛን ልጅ እናት ናት ይላል፣ ይሄም ልጅ ናት ይላል። ለአንቺ ክብር የሚመጠን አልነበረም። ይሄ ሁሉ ኮንቨርሴሽናቸው በጣም የወረደ ነው። ምክንያቱም ሶሪ ያው ማንንም ጀጅ ማድረግ አልችልም። እኔ ማድረግ የማችለው ቤቴ ላይ አስተያየት ስጡ ስላልሽ ነው የገባሁት። ስለዚህ እንደዚህ አይነት ርዕሶች ሲመጡ ስፔሻሊ ስድድብ ነክ ከሆነ የሚሻለው ማለት ነው። ምክንያቱም ሴት ልጅ እየተሰደበች በዚህን ያክል ልጅ እየተዋረደች ማለት ነው ቁጭ ብለሽ ማየቱ እንደ ሴት ምን ይሰማሻል? እስኪ እንደው እንደ ጥያቄ ምን ይሰማሻል እንደ ሴት? ወይ ደግሞ ልጅ እንዳለው ሰው ሴት ልጅ አምጥቶ አንዱ ይለጠፋል፣ አንዱ የዛን እናት ያመጣል ምናምን እና እናት እየተሰደበች እንደ ሴት ምን ተሰማሽ ግን አንቺ? ኖርማል ነው? እሺ አመሰግናለሁ። ሁላችሁም ጠይቁ።
ከዛም ጠቅላላ ላይ እኔም እዚህ እንትን ላይ የታየውን ትዕይንት እኔም እንደ አንድ አድማጭና እንደ እንትን አስተያየት እሰጣለሁ። ገብታችኋል? ሌላ ሰው ያላወራማ ነው ሰለሞን ወይንም ደግሞ ፍሬው ዱባለ። ኧረ እኔ ነበርኩ። እሺ ጎሄድ ኦኬ ይቅርታ። እሺ ዝም ብዬ ነው ያልኩት እኔ። እሺ ሳሌ ቀጥል። በቃ እንደሚ ከአንተ ቀጥል ግባሽ ስል እሺ እኔ ዝም ብዬ በአጋጣሚ ገና ነገሮቹ ከመጀመራቸው በፊት ነበር የገባሁትና አስገብተሽኝ ልክ እነ ጃፒ ሲገቡ ነው እኔ የወረድኩት። ምንም ነገር አስተያየትም ሳልሰጥ ማለት ነው፣ ቤቱን በማክበር ማለት ነው። ግን እነ ጃፒ ከገቡ በኋላ ያለው ነገር ማለት እንደ ሀገር እንደ ኢትዮጵያዊ በዚህ ልክ ራሳችንን ያዋረድነውና የተዋረድንበት ምክንያት ምን እንደሆነ አይገባኝም። የእውነት ለመናገር እጅግ በጣም ኢሮፕ የሚኖር ሰው በዚህ ልክ እንደዚህ የዘቀጠው ወጣቱ ስንት ስራ መስራት እየተቻለ በዚህ ልክ የሞራላችን መውደቅና የሆነ የስራ ፈትነታችን ጥግ ነው እንጂ በዚህ ልክ ኢትዮጵያዊ ሊሰዳደብ ያውም ደግሞ አሁን 2026 ነው። እዚህ ዘመን ላይ ዓለም የት በደረሰበት ሰዓት አንዱ የአንዱን ፎቶ እያወጣ በዚህ ልክ እየለጠፈ እናት የሴት ልጅ እየተባለ የምንሰዳድበት ደረጃ ላይ ምን ያህል ብንረገምና ምን ያህል እግዚአብሔር ፊቱን ቢያዞርብን እንደሆነ የእውነት ነው የምነግርሽ። በጣም 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 ነው የሚያሳዝነው። ሁለተኛ ይሄን ለነሱ ነው የምተውላቸው። ሁለተኛ አንቺ በራሱ አስ ፐርሰናሊ እኔ በጣም በረጅም ጊዜ ነው ማቅሽ፣ ግን በዚህ ልክ አንቺ ቤት ገብተው ይህን ያህል ሰጣ ገባ ሲያደርጉ እኔ ግን በአንቺ ቦታ በሆን ማለት ነው እውነትም ይዞ የመጣ ሊኖር ይችላል፣ ምንም ይዞ የመጣ ሰው ሊኖር ይችላል። አስወርጃቸው ሁሉንም ዘርግፌ የራሳቸውን ጉዳይ በራሳቸው ቤት እንዲዳኙ ማድረግ ነበር እንጂ በዚህ ልክ ያን ያህል ሰጣ ገባ እንዲኖር ማድረግ አልነበረብሽም። በዚህ እኔ ቅር ተሰኝቻለሁ። ሶስተኛ እችን ተናገሬ ነው የምወርደው። ሆዴ መጥቶ የተናገረው ነገር 100% በሆዴ ሀሳብ እስማማለሁ። ለምን መሰለሽ በሆዴ ሀሳብ እስማማው? እነዚህ ልጆች ምናልባት ኢሮፕ ውስጥ ስላሉ ዴይ ቱ ዴይ የሚገናኙበት ሲቹዌሽን ሊኖር ይችላል። አላቅም የኢሮፕን ህግ፣ እኔ አሜሪካ ነው የምኖረው። ግን እነዚህ ልጆች ነፍስ ቢጠፋፉ አንዳቸውን ፈልገው አድነው ሂደው አንድ ነገር ቢያደርጉ ሁላችንም እዚህ ጋር መጸጸታችን አይቀርም እና በዚህ ልክ እንደዚህ አይነት ነገሮች መኖር አልነበረባቸውም። ሆዴ የተናገረው ነገር መጠፋፋት ይመጣል የሚለው ነገር እውነት ነው፣ አይታወቅም። በዚህ ልክ እናት ተሰድባ ልጅ ተዋርዶ ቤተሰብ ፎቶ እየተለጠፈ በዚህ ልክ የምንሰዳደበው ነገር የእውነት እንደ ሀገር በጣም አሳፋሪ ነው። አዝናለሁ በጣም እንደው ባደግሚው ጥሩ ነው። አንቺም ራሱ እንደዚህ አይነቱን ቶፒክ ቴንክ ዩ ሶ ማች። መልካም ቀን ይሁንላችሁ። እሺ ቴንክ ዩ ወንድም ፍሬው ግባ። እንዴት ናችሁ? ያ የሆነ ሰው ቫዮሌት አለው። ጋይስ ተብተብ አድርጉ፣ ኮፒ ሊንክ አድርጉ። ማን ላይ እንደመጣ አላውቅም። ሀሳብ ተናግረውታል። ግን በጣም የደበረኝ ነገር እዚህ ጋር ህዝቡ ከታች ኮሜንት የሚሰጠው ነው እና ካርሎስ የልጅ ፎቶ ሲለጥፍ እዚህ ጋር የማይሆን ነገር ይጽፋሉ። ጃፒ የእናትን ፎቶ ሲለጥፍ ግን ምንም እያሉ አልነበረም። ጃፒ ይችላል፣ ጃፒ ደብሊው። እናትስ መሰደብ አለበት? በእውነት ልክ አይደሉም። በቃ እዚህ ጋር እየሰሩት ያሉት ነገር ምንም ልክ ያልሆነ ነገር ነው። ከታች ተቀምጣችሁ ቤተክርስቲያን አይደለም እኮ የመጣችሁት ጋይስ፣ ቲክቶክ ላይ ነው። በቃ ዊርድ የሆነ ነገር ታያላችሁ። ግድ ነው፣ ሁሌም ቢሆን ግድ ነው ታያላችሁ። እና እኔ አኪና ሰለሞን ያሉት ነገር እኔም ልለው ያሰብኩትን ነገር ነበር እና ብዙም ሀሳብ የምገልጸው ነገር የለም። ቴንክ ዩ ዱባለ ማይል ወይ ቡላ እንዴት ነሽ? ሰላም ናችሁ? ግባ ማይል። እሺ እኔ ከካርሎስ ጀምር። አሁን ሀሳቤን የአሁኑ ልጅ ትንሽ አንስቶታል። ካርሎስ ህፃን ልጅ ለጥፈ እንዲያርጋት ስትል የሰለጠነ ሀገር ብትኖር እዚህ አሜሪካ ብትኖር ለምሳሌ ዛሬ አታድርም ነበር፣ ቤት ተኝተ ማለት ነው። እስር ቤት ነበር የምታድረው። ሲቀጥል እርድና ማለት የከተማ ልጅነት ማለት ዛሬ አዲስ አበባ ውስጥ አዲስ አበባ ልጅ ነኝ አራዳ ነኝ የምትል አዲስ አበባ 90% ፋራ እንደሆነ ነው ያሳያችሁት። ሰገጤያን ስብስብ የአዲስ አበባ ልጅ 90% ሰገጤ መሆኑን ያሳያችሁት በደንብ አድርጋችሁ ማለት ነው። እንደውም እንኳንም አየናችሁት፣ ተደበረችባችሁ ሄሉ ማለት ነው። ሆዴ ገብተህ ምናምን ስትል ነበር። ሰገጤነት ነው የታየው። ጃፒ እኔ ሌላ ጨዋታ ምናምን ይመቸኝ ነበረ። ነገር ግን የእንትናን እናት በዛ ደረጃ
እንዴት እናት የት ነው ግን ያደጋችሁት ማለት ነው? እነ ጃፒ እነ ካርሎስ የት ነው ያደጋችሁት? እንዲህ አይነት ሰውም እኛ ኢትዮጵያ ውስጥ እንዲህ አይነት ሰው ማደጉን ራሱ እኔ ቲክታክ ላይ እያየሁ ነው፣ በእናንተ ማለት ነው። በጣም ነው የምታሳፍሩት። ይሄ እርድና አይደለም። የአራዳ ልጅ እናት ያከብራል፣ ታላቅ ያከብራል። ለህፃናት ይጠነቀቃል፣ ህፃናትን ይጠብቃል እንጂ ህፃናትን ድፈር አይደለሽ። ሰገጤ ናቸው የመጨረሻ የዓለማችን ማለት ነው። እኔ እንዲህ አይነት የአዲስ አበባ ልጅ ይኖራል ብዬ ማስቤ አላቅም። ይኸው ዛሬ አሳያችሁ እና መሳደብ ሚዲያ ወንድ ልጅ ደግሞ ሚዲያ ላይ ወጥቶ እንዲህ ሲሰዳደብ አይውልም። የምትገናኙ ሰዎች ናቸው አይደል? አውሮፓ ውስጥ ስትገናኝ አትደባደብ። ምን ያሰዳድባል? ምን ፎቶ ያለጣጥፋል ማለት ነው። በጣም የወረዳችሁ ቦርኮዎች ናችሁ ማለት ነው። ይሄ የቦርኮ ስብስብ ነው ዛሬ ያየነው። ቦርኮ ደግሞ በጣም ያስጠላኛል እና በጣም የምትደብሩ እና የከተማ ልጅ ስም አታጥፉ። ሰገጤዎች ናችሁ። ቴንክ ዩ ዚህ ሳውንድ ፍሮም አዲስ ትላለ ቡላላ። ሄሉዬ ስለተሰጠኝ እድል በጣም አመሰግናለሁ። ግን እኔ ያየሁት አሁን እንዳለ አስተያየት የሰጡት እንዳለ አስመሳይ ሰዎች ናቸው። ዛሬ ነው እንደ ስድብ ቤት አያችሁ? በአንበሳ ስደግፉ አልነበረ እንዴ ጆከርን? ዛሬ እዚህ ቤት ስለተሳደቡ ነው የታያችሁ? እስከ ዛሬ አልታያችሁም ነበረ? በዛ ልክ ሲሳደብ ሲያንቋሽሽ ጊፍት በመስጠት በማበረታታት ቤት ውስጥ ተቀምጦ እንዲቀለብ ያደረጋችሁት እናንተ አይደላችሁ እንዴ? አሁን እዚህ ቤት ሲፈጠር እንደውም እኔ እዚህ ትልቅ እውቀት ነው የቀሰምኩት ከታችኝ ያየሁት። ትንሽ ሊቀመንበሬ ሄሉ የደበረኝ ባልደረባዬ ጃፒ አንድ በአንድ እንዲጋጠም ብታደርጊ አሪፍ ነበር። አንዳንድ እያስገባሽ 4 እና 3 ሰዎች በአንድ ሲመጡበት ትንሽ ባልደረባዬ ላይ ጫና በዝቶበታል ብዬ አስባለሁ። አንድ በአንድ ቢገቡና ቢያናግሩት የተሻለ ነበረ ብዬ አስባለሁ። እና እዚህ እንዳለ የገቡት ያሽቃበጡት እንዳለ ስድብ ዛሬ እዚህ የሰሙን ይመስሉት፣ ግን እዚህ አይደለም ስድብ የሰማችሁት። ለስድብ ለተሳዳቢ እና እንደ ልቡ እንዲሳደብ አልተፈቀደለትም እያልክ እንደ ልቡ ሳይሆን ጃፒ ድምፅ ታቅቦ ቡላላ ጨርስ። ጃፒ ብዙ ጊዜ አይሳደብም። እውነት ለመናገር ሪያሊቲ ይዞ መጥቶ እያሳየ ያበሽቃል እንጂ አይሳደብም። ግን 4-5 ሰው በአንዴ ሲገባበት 4ቱም 5ቱም ሚቱን እያነሱ ሲናገሩት እሱ ደብሮኛል። አንድ በአንድ ብታስገቢለት አሪፍ ነበረ፣ መመለስ ይችላል። ጃፒ በደንብ መመለስ የሚችል ሰው ነው። ከዛ ያን ትንሽ ክፍተት ፈጥረሻል። እኛ አሁን ማህበራችን ምን መሰለች፣ የእኛ ግሩፕ ሰውን አዳምጦ የመመለስ ብቃት ገባሽ። ሰው ማውራት መብት አለው። አሁን ቡላላ እንደዚህ አውርቶ እንደምታዳምጪው ሌላ ሰው አውርቶ ልክ እኔ ደግሞ ሳወራ ማዳመጥ አለበት። ገብቶ የፈለገውን ያወራ፣ ይስደበኝ፣ የፈለገውን ነገር ይናገር፣ እኔ ደግሞ ሳወራ ማዳመጥ አለበት ነው። እኛ እንደዚህ ነው። ትክክል። ማህበራችን ጆሮ አለው፣ አፍ ብቻ ሳይሆን ጆሮም አለው እና በመደማመጥ የተመሰረተ ስድድብም ንግግርም ቢሆን እታች ያለውን ማህበረሰብ ጥርት ያለ ነገር ያዳምጣል፣ እውቀት ይቀስማል ብዬ አስባለሁ። አሁን አብዛኛው ከታች ያለው ተማሪ ብዙ ያመለጠው ስድብ አለ፣ ብዙ ያመለጠው መበሻሸቅ አለና ተማሪዎቻችንን እባካችሁ እንደዚህ ትምህርት ሳናስቀስማቸው ባናባራቸው፣ ጫጫታ ከሚሆን ተራ በተራ በመደማመጥ ቢሆን ይሄ ቢስተካከል በቃ እንጂ እስካሁኑ በጣም አሪፍ ነው። ሄሉ በዚህ አጋጣሚ እኔ ልከሰስ ብዬ ነበር የቀረብኩት። በመረጃ ክስ ያቀረበ ሰው የለም። ፎቶ ለጠፉ፣ ይህንን ወንጀል ሰርቷል ብለው ግን ያመጡት ምንድን አለ? አንቺ የተረዳሹ መጠየቅ የምትችሉ ፎቶ ኤአይ ነው እንዴ? ለአንቺ አሁን ለአንቺ እሺ፣ እኛም ሀሳብ እንስጥ። ጃፒ መረጃ አልቀረበብም፣ በቃ ሚዩት አድርግ። መረጃ አልቀረበብም። ሄለን እኔ እንደ ሀሳብ አንድ ነገር ልንገርሽ። ቁጭ ብለሽ ነው የምታዋሪ። ለምንድን ነው የት ነው የምትሄጂው? እኔ ሳወራ ቁጭ ብላ ታዳምጠኝ። ስለ እግዚአብሔር የምትለው ለምንድን ነው? እየሰማው ነው። ጃፒ እኔ እናንተ ማውራት ካለብን ሚዲያ ላይ አይደለም የምናወራው። እኔ እናንተ ማውራት ዝም በል አንተ። ሚዩት አድርጊው፣ አንዴ ሚዩት አድርጊው ጃፒን። ከዚህ በኋላ ልሰማ አልችልም። አዳምጠኝ። እናንተ ማውራት ካለብን እኔ እናንተ ሚዲያ ላይ አናወራም። ብራዘር ይቅርታ አድርግልኝ፣ ብዙ ማውራት አልፈልግም። ሚዩት አድርጊ፣ ሀሳቤ ልጨርስ።
መነጋገር ካለብን እኔ ሁላችሁንም አስተያየት የምሰጠው እዚህ ቤትሽን ከፍተሽ ስትመጪ እየተበተባችሁ ኮፒ ሊንክ እያደረጋችሁ በጊፍት እየባረካችሁ ቤትሽን ከፍተሽ ስታወያይን ሄለን እዚህ ጋር ገስት ላይ የተቀመጡት ብቻ አይደለም አንቺ ቤት ያሉት ኮሜንት ላይ ያሉትም አንቺ ቤት ያሉት ናቸው። ስለዚህ እነሱን ገብተው ሀሳባቸውን ሲሰጡ እስከ መጨረሻው ሀሳባቸው መደመጥ አለበት። እኔ ስልሽ የነበረው እንደ አንድ የአዲስ አበባ ልጅ እኛ እርስ በርስ የግል ችግር ያለበት ሰዎች ጓደኛሞች ነን እያልኩሽ የነበረው ይሄ ፐርሰናሊ እከሌን እንደዚህ ጎዳ እንደዚህ ያልጎዳ ምናምን የሚባል ነገር አይደለም። እንደ ሰሞኑ እንደምንሰማው አይደለም። ይሄ ጨዋታ እናት እየተሰደበች ነው። ይሄ ጨዋታ ወንድም እየተሰደበ ነው። ይሄ ጨዋታ ፐርሰናሊ ሰዎችን እየተሰደቡ ነው። እኔ ለሁሉንም ነው ከአንቺ ጭምር ሁላችሁም ስህተተኞች ናቸው። ዛሬ በፍጹም የምታደርገው የነበረው ገንዘብ ለመስራት ፍጥጥ ያለ ገንዘብ ለመስራት ነው የወጣሽው። ትክክል አይደለም። መሰራት አዳምጠኝ እባክህ አቦዛ አዳምጠኝ። ምን አገኘች እስቲ አሁን አዳምጠኛ ነው ሀሳቤን ጨርስበት። ምን አይነት ምን አገባህ አንተ? ዝም በል እኔ ላወራበት። አንተ በራስህ ሰዓት አውራለህ። በቃ አይደለም ልንገርህ፣ ለእኔ ደቂቃ ይለቅና ላወራበት። ሚዩት አድርግ። ችግር የለውም ደቂቃህን ትጠቀመዋለህ። ግን ሄለን እዚህ ጋር እኛ ስለተሰዳደብን ወይ እኛ ያገኘችውን አንድ ነገር አንድ ነገር ልንገርህ። ምን አገኘች? ምንም አላገኘችም። ይኸውልህ የማንም እናት የማንም ልጅ በሪስፔክት ብናወራ ጥሩ ነው። ገባ በእናትህ እኔ የትም ሄጄ ቤታ ጋር ማስቃብጥ ልጅ አይደለሁም። ወንድ ልጅ ነኝ። ተወኝ ባሻ። እኔ አንድ ነገር ልንገርህ። ሚዩት አድርግ። አሳስቦኛል። ሆዴን ማሳከም አለብን። ልውረድ እኔ ቆይ ወይ ላውራበት። እኔ እንደ ሀሳብ ውሸት ምን ያደርግልሃል? ሀሳቤ ነገራ ተጠቀምሽ ምናምን ትላታለህ። አውራና እሺ ሚዩት ላድርግ ጨርስ ላውራ። እኔ አዳምጠኝ። ይኸውልህ ሆዴ አንተ ስታወራ ማገናዘብ መቻል አለብን። ሄለን እኛ ስንሰዳደብ እንደውም ጭራሽ ሰው ታፕታፕ አያደርግ ምን አያደርግ። ሀሳቤን ልጨርስ። ሀሳቤን አንድ ልጨርስ። ስታወራ ሚዩት አድርጉታ። ምንድን ነው ሞዴሬተሮች ንገሯ በእናትህ። ቀልድ አይደለም እኮ የልብ የሰራው ስራ እንደ ቀልድ ከተትናት እኛ በመግባት እዚህ ጋር የተሰራው ስራ እንደ ኪሳራ እንደ እንትን አይደለም፣ እንደ ቀልድ አይደለም። እንደ ቀልድ ልታላግጡበት አችሉም። እዚህ ጋር እውነቱን ቁም ነገሩን ተነጋግረን ተራርመን ማለፍ መቻል አለብን። ሄለን ትክክል አይደለሽም። ሄለን ትክክል አይደለሽም። እናት ተለጥፋለች፣ እናት ተሰድባለች፣ ህፃን ልጅ ተሰድባለች። የማንም ልጅ ትሁን እናት ተሰድባል፣ አባት ተሰድቧል፣ ልጅ ተሰድቧል፣ ሴት ልጅ ተሰድባለች። የአንቺ ቤት መሳደቢያ ነው። ይሄ ነገር ያለው እኮ ኖ አይደለም። በቃ እዚህ ጋር ፐርሰናል ነው ነገር መቶላል። እንግዲህ ተሰዳደብ ወዴ አልሳደብም። ጃፒዬ ልጅ እኛ ነገ የምንገናኝ የልጅ አባት ነው። ስለዚህ ይኸውልሽ አንድ ነገር የልጅ አባት ከእንደገና እናስተካክል። አሁን አየሽ ሄለን እንደዚህ አይነት ቆሻሻ ታስገቢና አንዴ ቆይ ሄሉዬ፣ ደግሞ አንድ በውስጥ የተላከልኝ ፎቶ አለ በትልቁ አድርጊኛል። አንድ ፎቶ አለ በትልቁ አድርጊኝ። እውነቴን ነው። እንደዚህ ትልቅ ነገር አርሲ ላይ ስንት አባቶች ሄሉ አንዴ በትልቁ የሆነ ፎቶ እዚህ ጋር እናት አባት ሰብስበሽ ቁጭ ብለሽ ማሰዳደብ ይሄ ለአንቺ ተገቢ አይደለም። የቅርብ ሰውም ስለሆንሽ ነው። እኔ ጋር አንቺ ቤት መጥቼ ስለሌላ ሰው አስተያየት ሰጥ ስለ አንቺ መስጠት ደግሞ እንደምችል ነው የምነግርሽ። ከጨዋ ሰው አንደበት እንደዚህ አይነት ንግግር እንዴት ደስ ይላል። ስለዚህ እኔ ዝም ብዬ ላልፍሽ አልችልም። የማንም ደጋፊ የማንም ወገንተኛ አይደለሁም። ሁላችሁም ተሳስታችኋል። ሁላችሁም ተሳስታችኋል። ሀሳብ ገዢ ነው። ቀጥል። እውነቴን ነው የምልሽ። እኔ አባት እናት ልጅ ይሰደብ አይደለም። ማንም እርስ በርሳችን እንገናኛለን ከተፈላለግን። ለምንድን ነው እዚህ ጋር አንተ እንደ ሴት አትለፍልፍ። ሚዩት አድርግ ጃፒ። ትልቅ ሰው ሲል ለምንድን ነው እንደዚህ የምንሆነው? እኛ የከተማ ልጆች ለምንድን ነው ማለት ሚዩት አድርግ። ሹጣም አረ ይደብራል። እኔ ቅርታ አድርጉልኝ። እኔ ስለደበረኝ ነው ሄለን፣ እግዚአብሔር ነው የምልሽ። በስሜት ምናልባት የማያስፈልጉ ነገሮች ተናግሬ ሊሆን ይችላል። ግን አስተያየት ሰጪዎች አስተያየት ይስጡ። ለዛን ያውረድ በስሜት የማያስፈልጉ ነገሮች ይኸውልሽ ሄለን፣ በስሜት የማያስፈልጉ ነገሮች ተናግሬ ሊሆን ይችላል። እንደ ወንድ ልጅ ግን ማለት ነው ተሰምቶኝ ነው። ይሄ እኛን አዲስ አበባ ልጅ አይወክልም፣ የከተማ ልጅን አይወክልም። ከኛ ብዙ ሰው መማር መቻል አለበት። እውነቴን ነው የምልሽ። የማንም ልጅ ይሁን የማንም አባት ይሁን የማንም እናት ይሁን
እውነቴን ነው የምልሽ ሄለን፣ እንደዚህ አይነት ነገር ከሆነ የማይመጥንሽ ከሆነ ቤትሽን ዘግተሽ ቁጭ ብትይ ይሻልሻል። ለመሰለሽ ልጨርሳ። አንተ ዝም ብለህ ሶማሌ አይደለህም እኮ እከካ። አዳምጥ። እኔ እውነቴን ነው የምልሽ ስንት አጀንዳ፣ ስንት ድምፅ መሆን የምንችልባቸው፣ ስንት ነገር መናገር የምንችልባቸው፣ ስንት ነገር ማወያየት የምንችልባቸውን ቤት፣ ስንት ነገር የተወያየንበት ቤት ዛሬ ላይ መተን የሰው እናት የሰው ልጅ ሲሰደብ ማየት እኛ አንፈልግም። እኔ ይህ ተሰምቶኝ ነው የገብቼ ተው ያልኳቸው። እኔ ማንም ደጋፊ አይደለሁም፣ የማንም ወገንተኛ አይደለሁም። ነገ ለሚፈጠረው ነገር ግን እኔ ተጠያቂ አይደለሁም። ግን እንደ አንድ የከተማ ልጅ ግን እኔ ደብሮኛል። ይሄ ነገር ከኛ አግኝቶ እንዳይመታ ነው። እኔ አንተ እናትን ልቀፍልና አድራሼ ልስጥ። እኔ እከካ አንተ ከጥፍ ያታልፍም። አይዞህ አትፍራ። እሺ ብራዘር፣ አብሽር ቡላላ ተው በእናትህ። አንድ ጥያቄ ልጠይቅህ፣ ችግር የለውም። እኔ እኮ ሀሳብ ገዝቶኛል። ግን እዚህ ገብቶ የተሳደቡት እንዳለ ወይም ደግሞ የተነጋገሩት የአዲስ አበባ ልጆች ናቸው ብለን ነው የምታስበው? አይደለም። ከመጀመሪያው እኛ ወጣቶች ነን። የአዲስ አበባ ልጅ ብቻ አይደለም እኮ አዲስ አበባ ላይ መሆን ከሌላ ሀገር መጥቶ ነው አይደል? አዲስ አበባ የኖሩ የአዲስ አበባ ልጅ ነው ከሌላ ሀገር መጥቶ ነው። ይሄ የአዲስ አበባ ልጅ መሆን አይደለም። አንድነታችን ይሄ አንድ ነገር ንገር። አዲስ አበባ መሆን አይደለም። ይሄ ግን ማለት ነው ከኛ አይጠበቅም። 30 ዓመት አልፎ አንተ የሳትከው ነገር አንዴ ብቻ አንዴ አንተ የሳትከው ነገር ሰዎቹ ፈጣሪ ሲፈጥራቸው ጭንቅላት ሰጥቷቸዋል። ያገናዘባሉ፣ ያስባሉ፣ ይወሰናሉ። እኔ እኮ ማንንም እኮ እየደገፍኩ አይደለም። ሁሉም ትክክል አይደለም። አስጨርሰኝ። እንድትወስንላቸው አንተ መጠበቅ የለብህም። ራሳቸው በራሳቸው መግራት ማስተካከል ይችላሉ። ላም አይደሉ፣ ከብት አይደሉ አይደል? አንተ አሁን እዚህ ጋር መጥተህ ሄሉ እንደዛ የምትላት ምን እንድታደርግ ነው? መሰዳደብ አለባቸው። ኖ ወደ አዳምጥ። ይኸውልህ አሁን አንተ ብዙ አወራ። እኔን መስደብ ከፈለክ እዚህ ጋር ተሳደብ። እኔን ማግኘት ከፈለግ ግን እኔ እናንተ ተቀጣጥረን ላይፍ ላይ እንገናኛለን። ይሄ ነው ወንድነት። ይቅርታ አድርግልኝ ባሻ። እኔ ነገርኩ እኮ የትም ቦታ የሚፈልገኝ ሰው ካለ በአካል እመጣለሁ። ግን እናቴን፣ አባቴን፣ የሰው አባት፣ የሰው እናት፣ የሰው ልጅ ለማንም ልጅ እንድትሳደቡ አልፈልግም። እኛ እንዴ ስንት ያሳለፍን ሰዎች እኮ ምንድን ነው የምታወራው? ነው እንተዋወቅ የለ እንዴ? ለምንድን ነው እዚህ ጋር ማንከባበረው? አብነትም ትክክል አይደለም፣ አንተም ትክክል አይደለም፣ ሁላችሁም ካርሎስም ትክክል አይደለም። ምን ጠጥተህ ነው? አታውቅም ነው። እኔ ሁሌ ስደግፋችሁ እንደዚህ ሆነው በዛ በኩል ያሉት ጓደኞቹ ናቸው። በዚህ በኩል አይደለም መሀል ላይ ስለሆነ ነው። እኔ አንድ ነገር ልንገርህ ሄሉ፣ አንድ ጊዜ ማውራት አልችልም። ይሄን ነገር አንተ ከሁሉም ጋር ስለምትግባባ ነው። አሁን አንድ ጊዜ ጠቅለል አድርገን ሆዴ ፖይንት ምንድን ነው? የኔ ፖይንት ሄለን፣ ይሄ ሚዲያው በቃ እንደዚህ አይነት የእናት የአባት እርስ በርስ የሚገናኝ ሰው እናት አባት የሚሰደብበት ቤት መሆን የለበትም። የጃፒስ ልጅ ነው ተብሎ የማነስ ልጅ ትሁን የማነስ ሰው ይሁን የማን አባት ይሁን የማን እናት ይሁን ለምን ይሰደባሉ? በቃ ፋሚሊ ስለምን ይሰደባል? እዚህ ጋር ፎቶ ተለጥፎ አንቺ መፍቀድ አልነበረብሽም። ተይ ያልኩሽ ለዛ። አንዳንድ ጊዜ በምትሄጁ መንገድ አብረንሽ ስትሳሳችም ታይ ማለት አለብን። እና አብነትም ሲለጥፉ ታይ ማለት ነበረብሽ። ጃፒን ሲለጥፍ ታይ ማለት ነበረብሽ። ካርሎስም ሲለጥፍ ታይ ማለት ነበረብሽ። ቆይ መራይ የፈለገ ሰው ቤቱ ይለጥፍ። ለምን አንቺ ቤት ይለጠፋል? ፍቃድ ትሰጫለሽ? እሺ አሁን አንድ አዳምጥ። የማንም ልጅ ይለጠፍ፣ ማንም ይለጠፍ፣ ምንም ይለጠፍ ችግር የለውም። አንድ ጊዜ የሰው ልጅ ጻድቅ ነኝ ብሎ ነው እዚህ ሚዲያ ላይ ያሉትን ሰዎች እኛን የምትወቅሱት። ጃፒ እኔ አንድ ነገር ልንገርህ፣ አንዴ ላውራ። ተው ፐርሰናሊ መነጋገር ከፈለጋችሁ ሚውት አድርግ፣ በቃ ሚውት አድርግ። ሁላችንም ሆዴ አስተያየት የምትሰጠው ጻድቅ ነኝ ብለን ቆይ አንድ ጊዜ ጃፒ ይሄን አስተያየት የምትሰጠው ቤተክርስቲያን አካባቢ ቁጭ ብለን ወይስ ፓርላማ አካባቢ ቁጭ ብለን? ምርጫ ቦርድ ጋር ነው ያለው። እኔ ወንድ ልጅ ነኝ። የፈለኩበት ቦታ ሆኜ እንደፈለኩ ማውራት ነው። ሰው እወጣለሁ እገባለሁ። ተይ በእናትሽ ግን እኔ አንዳንድ ጊዜ ከቤት መውጣት ትታል አሉ ሰማሁ ወሬ። እኔ ፎቶን የማላውቀው ሰው መነጋገር ፈልገም ያነሳው ሀሳብ ቢሰሙክ ጥሩ ነበር። አይሰሙክም። ለዛ ነው ችግሩ። እሺ በቃ ቡላላ ከተረዳኝ አመሰግናለሁ። እኔ ተረድቻለሁ። የኔን ሀሳብ ለምንድን ነው ያልሰማችሁት? እኔ ጃፒ ምንም በቃ ሙሉ ቀን እኮ ስትጣሉ ነበር። እኛ እናስታርቅም ስሙ ጥያቄን አዳምጥ፣ ከዛ በኋላ ትመልሳለን። አሁን ባሻ ማን ሆዴ ሚዲያ ላይ ስትከሰን እኛን ሁላችንን
እኔን ክሰስ፣ ሄለንን ክሰስ፣ ሁላችንም ክሰስ። ከኛ የተሻለ ንጹህ ሰው ሆነ ነው ወይ ነው? በቃ ይህም ብቻ መልስልኝ። እኔ ብራዘር ንጹህ ሰው አይደለሁም። እኔ ሰው መክሰስ ካለብኝ ተሳስታለሁ። በቃ ልጅ ስለጥፍ እኔ ትክክል ነው እላለሁ። ሲለጠፍ ልጅ ትክክል ነው እላለሁ። እናት ስትሰደብ ትክክል ነው እላለሁ። እኔም ከፈለከኝ ከሆነ መጀመሪያ ለምሳሌ ልንገርህ፣ እኔ ለአንተ ጥያቄ አለኝ። ያንተ ስም ስለተነሳ ነው እንጂ ያንተ ስም ባይነሳ ኖሮ እንደዚያ እርግጠኛ ነኝ እንደዚህ ወጣው። እኔ ተኝቼ ነበር። እኔ አጋጣሚ ሼር ተደርጎ በመሀል ስትመጣ ያንተ ስም ስለተነሳ እኔ ማውቀው ታሪክ የለም። የሰማሁትም ነገር አልነበረም። ባሻ ወዳጅ አዳምጠኝ። እኔ የሰማሁትም ነገር አልነበረም። ተደውሎልኝ ሼር ተደርጎልኝ ነው የመጣሁት። እኔ ግን እዚህ ጋር አስተያየት የምሰጠው እርስ በርሳችን መሰዳደብ ካለብን እርስ በርሳችን እንሰዳደብ። ቤተሰብ ልጅ ምናምን ግን ለምን ማለት ዳግመኛ ከሌላ ሴት ጋር ስም መጠራቱን እንደዚህ ያሳሰበ ወይት ምንድን ነው ፖይንት? ይኸውልሽ እኔ የአብነት እናት ማለት ለእኔ እናቴ ነች። ግልጹን ስነግርሽ ሸሌ ነች ነው ያልኩት። እኔ ሸሌ ነች አልኩ። ጃፒ አትሳሳት። አሁን ብዙ ሰው አላስገባውም። ይሄ ነገር በአዲስ እንትን እንዳይል ካርሎስን የተጫንኩት በአዲስ እንደገና ፎቶ ስለምትለው አስተያየት እየሰጠን በትይቱ ሀሳብ አላችሁ ገስት ያሉትን ሰዎች ወደ አነጣጣ እንደሄደች አስተያየት እንስጥ። ሄሉዬ እሺ ግቡ በተራ ሄዱ። በጣም በቃ እኔ ትመችኛለሽ። በጣም ነው ያደነኩሽ ማለት ነው። የአረብ ሀገር ያሉ ምንም ቆቶቻችንን ብቻ ሳይሆን ብዙ ነገር እናውቃለን የሚሉ ዱርዮችን ማዋረድ የምትቺ ማንነታቸውን የምታጋልጪ እንቁ ሰው ነሽ። ማርያምን በጣም ማለት ነው። ይሄ እንትንሽ ሊጠፋ አይገባም። ሰው ከጀርባው በጣም ብዙ ባለጌ ነገር ኖሮት ነው ሰው የሚተቸው። ገባሽ? አሁን ስናየው የዛሬ ክርክሩን ለእናት የሚያስብ ሰው ቢሆን የሰው እናት አይሰድብም። ያው ልክ ነው። እናት እየተሳደቡ ለእናት ማሰብ የለም። አስመሳይ ነው ፒፕሉ። ገባሽ? አረብ ሀገር ያሉ እህቶቻችን ብቻ አይደለም ጉድ ያለባቸው። አሁን ስታየው ጃፒ ልጅ ያለው ስለተባለ ነው የሁሉ ነገር የመጣዋ። ያቺ እናቱ ናት ብትለጠፍም፣ እናት ናት ብትለጠፍም ኖርማል። እናት የሌለው ሰው የለም። ለሶስት ልጆቹ ያልሆነ ልጅ አሁን ይሄ የአማራ ፖለቲከኛ ነኝ የእንትን ፖለቲከኛ ነኝ ይልሻል። መጥቶ እዚህ ጋር ሶስት ልጆቹን ያላስተዳደረ የኢትዮጵያን ስልጣን ቢሰጡት ሊያስተዳደር። ገባሽ? እና በጣም ነው የምወደው ፕሮግራምሽን። እንኳን ያልነቃው ማህበረሰብ አይደለም ከተማ ላይ ተወለድኩ የሚለውን አዲስ አበባ ልጅ እንደዚህ ማንነቱን በአደባባይ የምታዋረጅ ሰው ነች እና በጣም አሪፍ ነው። ግን አንድ ነገር ብቻ ብታረጊ ብዬ ማስበው ልክ እንደዚህ አላስፈላጊ ቃላት ሲጠቀሙ ነው ይህን ቃል አቁሙ፣ የፈለግከውን ማስረጃ አውጣ። ለምን መውጣት አለበት? ሁሉም የጀርባ ገበ ነው። ዝም ብሎ ፊልም መስራት ዱርዬው። ገባሽ? ልጅ ካለው ልጅ አለኝ በቃ ማመን ነው በቃ። ካላስ ሌላ ነገር ውስጥ ለመግባት ያስፈልጋል። እና ይመችሽ ሄሉዬ። አራዳለች ሞዴሬተሮች ሚዩት ባያረጉ አሪፍ ነበር። ግን አሁን የጠየቀው አሁን እኮ ሰዎች አስተያየት በሰጡ ቁጥር አንተ ራስን ኤክስፕሌን ስታደርግ ሌሎቹም ደግሞ ልግባ ይላሉ። የጉዳዩ ባለቤት አሁን ካርሎስን ተጭኘው ነው። ለምን ፎቶ በአዲስ ላሳይ እያለ ነው እሱ ገና ገብተዋል። ለዛ ተጫንኩትና አወረድኩት። እሺ ለዛ አሁንም ፎቶ ክፈችኝ በትልቁ ይላል። አስተያየት እየተሰጠ እንደገና በትልቁ አድርጊኝ ይላል። አንድ ነገር ልጠይቅሽ ይላል። እኔ ፕሮግራሙን እሺ ስለ እኔ ሀሳብ ይስጡ ብዬ ከጠየቅኩሽ ስለ እኔ ሀሳብ የሚሰጥ ሰው ነው የምታስገቢው። ይስ አሁን እስካሁን ከጠራሻቸው ሰዎች ስለ እኔ በመረጃ አምጥቶ ለአንቺ ያቀረበ ወይ ለህዝቡ ማስረጃ ያመጣ ሰው አለ? ማጠቃለያ ላይ እንኮ እሰጣለሁ አልኩኝ። ለምን በዚህ ውስጥ እኔም እየተወቀስን ስለሆነ ነው። ቅድም አብረን ርገጡን እንዳለን ሁላ አሁንም እየተወቀስን ነው። እኔም ገብቷል። ስለዚህ አይነሱ ማስተያየት ውሰድና እኔ እናንተ እናጠቃልለዋል። እሺ እሺ፣ አመሰግናለሁ። አስተያየት ልስጥ ግባ አብዱ ካንተ እኔ ልግድ። እሺ ቴንክ ዩ ሄሉ፣ ቴንክ ዩ ሄሉ። የዛሬው ለየት ያለ ነው። ቱ ቢ ኦነስት በጣም ከባድ ነው። እንደ ቀልድ ነው የተነሳው። ይሄ አንቺ ነገር አቀሳስረሽ ምናምን አይደለም። ይሄ ለምን አንቺ ብሌም እንደምትደረጊ አይ ሃቭ ኖ አይዲያ። አይ ቲንክ ምናልባት ሆዴ ነገሩ ሳይገባው ተደውሎ ለዚህ ነው እንደ ጠራችሁኝ ምናምን ብሎ ራሱ ግራ የተጋባበት ሁኔታ ውስጥ ስለሆነ ነው እንጂ ከመጀመሪያው ቢኖር ኖሮ አንደርስታንድ ያደርግ ነበረ። እኛ ነበርን እዚህ አናውቃለን። እንደ ቀልድ ነው ጥያቄ ጠይቁኝ፣ የምትረግጡኝ ምረገጡኝ አለ ጃፒ። ሰዎች እየገቡ ጠየቁት፣ ረገጡት አይደል? በመሀል ጥያቄ ተነሳ። ልጅ አለ ሚስት አለ ተባለ። አይ ድንግል ነኝ አለ።
ከዛ አይ አለው የሚሉ ሰዎች መጡ፣ ከነ ማስረጃ መጡ። ጃፒ ማስረጃ መች ቀረበብኝ ይላል እንጂ እኛ ፎቶ አየን፣ ሮማንቲክ ሊሳሳም ምናምን እያልን ነው አየን። እነሱም ከአረብ ሀገር አምጥቷት ወሎ ወስዶ አግብቷት ምናምን አስወልዶ ተባለ። እንግዲህ አሁን ጃፒ ይህንን ዲስፕሩቭ ማድረግ ስላልቻለ እኔ ቱ ቢሆነስት ያንን ስቶሪ ተቀብያለሁ። ከዛ በተረፈ ሰዎች እዚህ ጋር የመጡ የሚናገሩት ነገር ምንም አንቺን አይመለከትም። አንቺ ፕላትፎርም ሰጥተሻል። የአንቺ ፕላትፎርም የመጠባበሻ ፕላትፎርም አይደለም፣ ወይም የሃይማኖት ክርክር ፕላትፎርም አይደለም። ሰው ያውቀዋል። እንደዚህ አይነት የተለያዩ ሚስጥሮችና ጉዶች የሚወጡበት ነው። ስለዚህ ይሄም አንድ እንትን ነው፣ ትልቅ ነገር ነው። ፕላትፎርም ሰጥተሻል። ሰው ሀሳቡን እየገለጸ ነው። እሷን ከምትወቅሱ ባለ ጉዳዮች ላይ ፎከስ አድርጉና ጠይቁ። አሁን እንትኑን አጀንዳው ተስቷል። አሁን በጃፒ ላይ የቀረበው ነገር ሳይሆን እየተወራ ያለው ከካርሎስ ጋር ያለው ግብግብ፣ ለምን የህፃን ልጅ ፎቶ ተለጠፈ ምናምን። ከታች መግባት የሚፈልጉ ብዙ ሰዎች ስላሉ ከቻች ገራይን ብታስገቢያት፣ እሷም አንዳንድ ነገር አላት። አጠራጠር እናድርገው። እኔ እቀጥላለሁ። የኔ ተራ ነው። ይቅርታ በለጠ ነው። ገንዬ ናቸው። እኔ ነኝ ሄሉዬ። ገኒ ታስቀድመኝ። የዛሬው ነገር በጣም ኢንተረስቲንግ ነው። ኤክስትሪምሊ ገኒ ተፈቀደችልህ? ቀደማት፣ እሷን አስፈቅዳት። ገኒ እባክሽ ገኒ። ለምን ግን ልትቀድመኝ ፈለግ? የኔ ተራ ነው። ቸኩዬ ነው። አንድ ደቂቃ ነው የማወራው። ስሞት ለምን የኔ ተራ ነው። እኔም እኮ ጊዜ የለኝም እንዳንተ ዲግሪ ላሳ። አሁን እኮ አንዱን ደቂቃ በክርክር ጨረሳችሁ። ብትሰጣጡ ገኒ ስሞትልሽ። በልሽ ቀጥል ከምትሞት። ሄሉ በእውነት ግራቀኝ አይተናል። ያው ሁሉንም ነገር ተመልክተናል። ከዚህ በፊት 8 ሰዓት ነው 9 ሰዓት ሙሉ የተሰዳደቡ ሰዎች አሉ። የምታስታውሽ ከሆነ ዮዳ ቤት ማለት ማነው ዮዳብን የጠየቀው? ሪከርድ ተሰብረዋል እኮ እዛ ተኝተን ተነስተን ትምህርት ቤት ሄደን ስንመጣ ሲሰዳደቡ ብለው ማነው ዮዳብን የጠየቀው? ማን እንዳሉት አንቺ ፕሮግራሙን አዘጋጀሽ እንጂ ማንም ሊጠቅሽ አይገባም። ሆዴ እናምጣ እንዴ ቪዲዮ። ሆዴ ማህበረሰብ ትሳደብ ይቆይ አይደል? ይቅር ግን ይሄ ህፃን ልጅ የሚሳደቡት ምናምን ነገር የቆየ ነው። 7 ዓመት ሙሉ ሆዴ ደከመን እኮ ሄዱዬ። ህፃን ልጅ እየተሰቀለ የታቀፈ ህፃን ልጅ ጆከር የሚባል ፒኤችዲ ያለው ተሳዳቢ ዛሬ መጥተው እነሱ ልጆች ኮምፕሌን ማድረግ። ስለዚህ በቃ ፕሮግራምሽ ወደነዋ እንዲቀጥል አመሰግናለሁ። አስተያየታቸው ያስቀኝ። ቴንኪ ወንድማችን ገንዬ። እሺ ቀጥይ። እሺ ሄሉዬ በጣም አመሰግናለሁኝ። የዛሬው በጣም ለየት ያለ ራሱ ካራክተሩን ለውጦ ሰደንሊ ብዙ ነገር ይሄ ነው ወይ አበሻነት ኢትዮጵያዊነት ይሄ ነው ወይ ያልኩበት ሌሊት ነው። እየተኛሁም እየተነሳሁም ነው ሳዳመጥ የነበረውና ኤክስትሪምሊ ማንነታችንን ያሳየ ጨዋ ህዝብ ነው የተባለ። ኦፍኮርስ እዚህ የተሰበሰበ ህዝብ ኢትዮጵያን ላይወክል ይችላል። ብዙ ደግሞ ሀምብሎች ስላሉ ማለት ነው። በአፕል ዛፍ ላይ ብዙ አይነት አፕሎች ስለሚበቅሉ ሳወርም ጣፋጭም ምናምን የሚጣልም ማለት ነው። እና ይሄ ሁሉ ነገር ግን እንደው ባደገ ዓለም ላይ የኖርን በ2026 ላይ እንደዚህ አይነት እልግና እንደዚህ ሴት ልጅን አታክ ያደረገ ለሴት ልጅ ምንም ሪስፔክት የሌለው ህፃናቶች እንዳያድጉ የሚመቱበት ይቻውን የተሰቀለች ልጅ እኮ ታሪክ ነው ይቀመጣል። ያንቺ እኮ ቲክቶክ እኮ ይቀመጣል። ፎር ላይፍም ሊሆን ይችላል ሜቢ አናቅም። እቺ ልጅ አድጋስ ሰው ትሆናለች እንዴ? በጣም የሚያሳዝነው ነገር ይሄ ነው እንጂ በተረፈ ይሄ ነው ወይ እዚህ ቲክቶክ ላይ ያለው ህብረተሰብ እንደዚህ አይነት ነው ወይ የሚለውን ሞር ኤንድ ሞር ልናይ አንቺን እዚህ ጋር ስላስቀመጠን እግዚአብሔርን አመሰግናለሁ። ግን ያሳፍራሉ በጣም እናትን እህትን ምናምንን ብቻ ፎከስ ያደረገ ሴት ላይ ሴት ልጅ እኮ ብዙ ነገር ነች። እንደዚህ እናትህን እንደዚህ ልበላት እንዲህ በጣም ያሳፍራል። እንደዚህ አይነቶቹ ናቸው አፍሪካኖች ከዛፍ ላይ አልወረዱም የሚያሰኙን ባደገው ምድር ላይ። አመሰግናለሁ ሄሉዬ። ቴንኪው ገንዬ። ሄሉ ዘጠናዎች ወይ ሀሳብ ሰጥቼ እኔ እወጣለሁ፣ ምክንያቱም ስራ አለኝ።
አንድ ነገር እዚህ ጋር መጥተው የለጠፏት ልጅ እናትየዋ በውስጥ አሁን ጻፈችልኝ። ታሳዝናለች። የኔ ልጅ አውቃት ነበር። ኖ እኔ እዚህ አሁን ቲክታክ ላይ ነው። እባክህ ልጄ እየሰደቡብኝ ነው ማለት እናትየው አንተም ታውቃን ነበር። እዚህ አሁን ነው ፎሎ አድርጋ የጻፈችልኝ። ለምን አንተ ጋር መጣች? ማታውቅ አላቅም። እኔ ሲጀምር እዚህ ጋር ልቀልድ እንጂ ሂስትሪ ላወራ አልመጣም። ስለ እኔ የማያውቅ ማንም የለም። ሚዲያ ላይ በገባው ቁጥር ደግሞ ስለ ራሴ ሳልናገር ወጥቼ አላቅም። ሰዎች ግን መጥተው ስለጠየቁኝ መልስ የምሰጥ ሰው አይደሉም። እነዚህን ደንቆሮች አውቄ አወዛግባቸዋለሁ። አወዛግቢያቸውም ደግሞ የፈለጉትን እንዲያወሩ እኔም ደግሞ ስለነሱ የፈለግኩትን እንዳወራና ደንግጠው እንዲጠፉ አደርጋቸዋለሁ። ስለዚህ አንድ ነገር ስለ እኔ አምጥተው የኔን ቤተሰብ ወይ የኔን ልጅ የኔ ማንነት እስቲ አምጥተው ያስቀምጡ ብዬ ጠየቅኩ። አላመጡ እስካሁን። እኔን መከሰስ የሚኖር የሰርግ ፎቶ እሱ ቤተሰብ አይደለም፣ ሰርግ አይደለም። ሄሉ ምላሽ ነው። ምላሽም አይደለም። አይ ነው ቅልቅልም አይደለም። ኦኬ ምንድነው እሱ? አይ ነው ይሄ ነገር አትልጅ ሮማንቲኩ ያ ሞመንት ዝም ብሎ አይ ነው። ብዙ ጊዜ ሁሌ ይደገሳል፣ ቀን በቀን ይደገሳል። ኖ ግን ሰው ለማምጣት ሰው ያው ቤተሰቤን አላመጡም ስላልክ ያው ቤተሰብ ናት ብዬ ነው። እሷ ገባ ብትለያይም አሁን ማለት ኦኬ ሰው ለማምጣት የሆነ ጃፒ በሴቶች ምን አይነት ባህሪ ያለ ነው? ሴት ልጅ እኔ ምንም የለኝ ምናምን ስትላት ትናደዳለች፣ ይሰማታል። ለዛ ነው አሁን ይህንን ጠንከራ አድርገ የምጠይቅ። እሷም ቤተሰብ ናት ብትለያይ ለእኛ ምንም አይደለም፣ ለእሷ ግን ይሰማታል። የሆነ መካድ ምናምን አብረሃት እንኳን ባትኖር ምንም -0% አይነት እንኳን እንትን ሳሰጣት ይሰማትና ወደ ንዴት ውስጥ ገባለች ሴት ልጅ። አሁን እነዚህ የመጡት ሰዎች ፎቶ ምናምን የለጠፉት ሰዎች ተሰምቷቸው ነው? ምን ሆኖ ነው እንደዛ ነው ያሉት? እነሱ ተሰምቷቸው በጣም ያሳዝናል። እናውቃታለን። ለምንድን ነው የካደው? እና መጀመሪያ ከማሳየታችን በፊት ጠይቂው ነበር ያሉኝ፣ አንተ ገና ስትመጣ ማለት ነው። እኔ ደግሞ እንዲያሳዩ ስለፈለግኩ እኮ ነው። ምንድን ያልኩት ያው የቴዲን አሳይተ ስለነበር ነው እነሱም ለዛ ያደረጉት። ይህንን ተረዳ። እኔ ምንድን ያልኩሽ ያሳዩ እስቲ መረጃ አላቸው፣ መረጃ ያምጡ አልኩኝ። አሁን እነሱ መረጃቸው ምንድን ነው? አንድ ሰርግን ማግባትን አመጧ። አንቺ ስንት የሙሽራ ልብስ ሁሉ ይዘሽ መተሽ ውሸት ነው በለኛ። ታዲያ ይሄን አሳዩ ስል እሱ እኮ የኔ አይደለም ይሄ ነው በል አስተባብሎ አይደለም። ሰውን ለማምጣት ፎቶ ትነሽ የለ እንዴ? አትነሽም? አውፎ የሚያስጠላ ቢዝነሱን ሳልገባኝ። እሺ አሁን ጋር ተረዳ። ሚማኛ እንደወጣው ማለት የሆነ ማኛ እኮ ዲቪ ደርሶት ስፖንሰሯን አግብቶ የመጣ ግን አሁን እኮ ስሚ የኔ ክስ ምንድን ነው ጥያቄ እኮ። ታዲያ ልጅቷን እኮ አላመጣሃትም እኮ ጃፒ። ወዴት? ወደ ጀርመን ለኬዝም ከሆነ የሆነ ማኛ እኮ አምጥተዋለች እኮ። ተለያዩ በጠፍጥፎ ተለያዩ። ለምን አላመጣኋትም? ገና አሁን ከደሴ ጣሊያን እየዞረች ነው አለ እኮ ልጅቷ እናትየው ጋር ትታ። ውሸት ነው። ስሚ እኔ አንድ ነገር ልንገርሽ። ከዛሬ ስንት ዓመት በፊት እየተናገረ ልጆች አሉኝ፣ ልጆች ነው የምለው በጅምላ ነፍ ልጆች ነው ያሉኝ። ምክር ሰው አይደለሁም። ለምን ቀን ድንግል ነኝ አልክ? ቀን ስትጠየቅ እኮ ድንግል ነኝ አልክ። አሁን ደግሞ ልጆች አሉኝ ይላሉ ትላለህ። ቀን ስትጠየቅ እኮ ድንግል ነኝ አልክ። ታሪኮቹ ሊመጡ እንደሚችሉ እኮ ነግሬ እናቅርበው ወይስ አናቅርበው ቢመጣ ብዬ
አቅርቢው አልከኝ። ከዛ ፍቃድ ሰጥቶኝ ታዲያ እኔ እኮ ለምን ቴዲ ያንን ነገር አሳይተ ዝም ሊል እንደማይችል እንደዚሁ ገምቼ ነበር። ገብቷል። ባላውቀውም እኔ ቴዲን ዛሬ ነው ያወቅኩት። በደም ከአሜሪካ ተባሮ እኮ ነው ገባሽ? ኢትዮጵያ ነው ያለው። የእሱን ደግሞ ገና እያብጠለጠልሽው ድሮ ያጠራቀሙን ትቀበያለሽ በአንበሳ መልክ። ረድቶ የጨረሰ ሚስዮን ነው እሱ። ችግር የለውም። ግን አሁን እኔ ጋር የሚቀርበውን ክስ ምንድን ነው እኔ የፈለግኩት። ቅድም ልጅ አለ ልጅ የለም ስል ድንግለኛ አልከኝ። በቃ ጭንጫ አሰራ ይሆን እናያለን ስንል መጣ ከነ ጭንጫው ፎቶ። እኔ ጭኛ አሁንም ድንግል ነኝ እያልኩሽ እኮ ነው። የወንድ ልጅ ደግሞ ተወሰደ ተብሎ ይመረመራል እንዴ? ያ ይሄ ነው የተፈጠረው ነገር። እንግዲህ መጀመሪያ ከሌላችሁ እሺ ጋይስ፣ አሁን እነዚህ ሰዎቹ ቆይ ወንድም ይኸውልህ፣ እኔ ጉዳዩ ባለቤት ሰዎቹ አሁን እነዚህ ከሳሾች የሚሉት እነሱ ማወቅ ስለፈለጉ አሁንም እኮ ክሳቸው አልታወቅም። አስገቢና ክሳቸውን ይንገሩን። ምንድነው ክሳችሁ? በእምኒ ተከፍታለች። በእምኒ ደግሞ የቲክቶክ ስሟ ነው እንጂ ትክክለኛ ስሟ ሲናገሩ ነበረ። እንደዛ እኛ ስለምናውቅ ይሄ ትዳር ነበረው አልነበረውም እንደዚህ ከአረብ ሀገር ድረስ ወሎ ድረስ ወስዶ በስነ ስርዓት ሽምግልና ልኮ አግብቷት በሰርግ እንትን አላለም ጠይቄ ያሉ። ከዛን አንተ አልመልስም ስትል ካሜራ ከፍተው አሳዩ የሰርጉ። ይሄ ነው ሀፕን ይሆናል። እኔ ራሴ ማለት ነው አንድ ነገር ልንገርሽ፣ እኔ ራሴ ወለዬ ነኝ። ወሎ ወስዶ ወሎ ገብቶ ምናምን አይደለም። እኔ ራሴ ወለዬ ነኝ። እነሱ እኮ ዘር ሊለቁንትን ብሏል እኮ የት እንደተጋባችሁ ለመናገር ፈልጎ ብቻ ነው ደስ ያለ። ምንድነው አሁን እኮ ጥያቄው? ክስ የሚቀርበው እኔ ጋር ምን አጥፍቷል ነው። አንተ ድንግለኛ አልክ ድንግል እንዳለውን ካመጡልህ ከነጭንጫ ለማሐረቡን ታያለሽ ጉዱር ብሎ ይዞ መጡ። ለምን አሞክሪኝም? ድንግል ነው አይደለም ብለሽ እኔ ድንግል ነኝ። አሁን እንግዲህ ሰው ልካለን ጀርመኖች እዛ ትለካካላችሁ። ኖርዌይ ሩቅ መሆኑ ያ ተው አላቻ ጋብቻ እንዳይሆን እና ቀጥሉ። ካፌ ቬሎ አልብሰው ለጥፈው ነው የለ እኔና አንቺ። ሰላም ሄሉ ካፌ ግባ። ያው የእነሱን አስተያየት እንዳናጨናግፍ። እሺ ቴንኪው ሄሉዬ፣ በምታደርጊው ነገር በጣም ነው የምታስደስትችኝ። በዚሁ ይቀጥል ብዬሻለሁ። በነገራችን ላይ ዱባይ ብቻ ሰልችቶን ነበር። እንዲህ በመሀል ጀርመን እብዶችንም እያስገበሽ ሞቅ ማድረግሽ ጀርመን አሪፍ ነው። ግን ይመችሽ እና ሙሳድ ብዬሻለሁ። በተለይ ኢንሳይደሮችሽን አድናቂሽ ነኝ። በጣም ይመቹኛል። ይቀጥል ባይ ነኝ። ቴንኪው ካፌ ያላወራ ዲጂያችን ሄሉዬ ገና መምጣቴ ነው። ግን ጃፒ ላይ ስቴጅበት ትንሽ ደበረኝ። እኔ ስነቅረው ደስ ይለኛል፣ ግን ሰው ሲነካው አልወድም። ለምን መሰለሽ? ምንም ስቴጅበት ይላል እንደ ይሄ ደግሞ አሁን የመጣው ተው። ግን አንተ ምን አለ መሰለሽ ጎረቤቴ ነው ቢከፋም ቢለምም ብለን ነው የመጣው አይደል? እኔና አንቺ ቀጥቅጡን ነው አሁን መጥቶ ምን ነው የምሄድበት ቶፒክ እንኳ በአጠቃላይ እየተሄዱ ጭራሽ እኔ ላይ እየሄዱብኝ ነው። አንቺ ላይ የማይሄዱብሽ እንዴ? አንቺ እኮ ቲክቶክን እኮ አነቃነቅሽው። ሄሉዬ አንድ ቁም ነገር ልንገርሽ። እንትን አለ ሲዝን አለ ቲክቶክ ወይም ሶሻል ሚዲያ ከጊዜ ወደ ጊዜ አንዱ በአንዱ እየተተካ ነው የመጣው። እስከ ዛሬ እንደዚህ ሀያል ሆኖ የነበሩት በሌላ እየተተኩ መጥተው አሁን አንቺ ነሽ ላይ ያለሽው። ኦኬ እኛ እንበል አንቺ ሳይሆን እኛ ኖ እሱን ከጀርባ ያለውን ከጀርባ ተይው። ምን አለ በኋላ እኔ እሆናለሁ። አሁን ይሄንን አጀንዳ አንተ አልፎብሃል ወንድምዬ፣ አንተ አልፎብሃል። አሁን ሴቶች ናቸው በብዛት ያሉት፣ እላይ ያሉት ሁሉም ሴቶች ናቸው። አራት ሴቶች ናቸው መሰለኝ ቶፕ ያሉት ቲክቶክ ላይ 4 ሴቶች ናቸው። ከነዛ አንዷ ሄሉ ናት። ገባ? እና ጃፒ እኔና አንተ ከጀርባ ሆነን ሄሉን መደገፍ ብቻ ነው። ገባ ወንድሜ? ለዛ ነው አንተም ላይ ስትሄድብህ አልፈልግም። ጎረቤቴ ነህ። ምንም ቢገባም ብንደባደብም ጎረቤቴ ነው ወንድሜ። አንተ አንድ ሰው እንዲነካ አልፈልግም። ኦኬ ጃፒሻ በቃ እችን ለማለት ነው። ይመችሽ፣ ሂጂበት። አብሽር ግደይ። ሁሉም አስተያየት ሰጥቷል። ሄለን አንቺ የአንቺን ሀሳብ ኦኬ ግደይ አልሰጠችም አስተያየት። የአንቺን ሀሳብ ሰምቼ እኔም መተኛ ትፈልጋለሁ።
የምንተኛ ነው አንተኛ ማስፈቀድ አሞኛል ብለህ አስፈቀድ ግዴ ግቢ ቅድም ገብቼ ሀሳብ ሰጥቼ ነበር። ከዛ በኋላ የነበረውን ቶፒክ ጀስት እንደ ቀልድ ነው የጀመራችሁት ምናምን ነገር ጀስት ራሱ ጃፒን የጀመረው። ከዛም በኋላ ጀስት ያው ይዘውበት መጡ። ለምንድን ነው የተከሰስኩት? ክሱን እኔ ድንግል ነኝ ካገባሁኝም ካላገባኝም ማስረጃ ይዛችሁ ኑ ብለህ ራስን የከሰስከው ራስን ከሰ ነው ይዘው የመጡት። እዛ ላይ የተደረገው ድራማ ጀስት የእነሱ ነው እንጂ አንቺን የሚያስከስስሽ አንቺን እንትን የሚያስብልሽ ብሌም የሚያስደርግሽ ነገር የለም። ግን ሆዴ መጥቶ እዚህ ጋር በጣም ትሪገር ያደረገኝ የሴት ልጅ እያለ ነው። አባቱ አርቶት ነው እንደሱ ወደዚች ምድር የመጣው ከእናት አድሎ የማን ልጅ ነው እሱ? ላይክ የሴት ልጅ እያለ በዚህ ደረጃ አፉን የሚያላቀቀው። ሁለተኛ ስለ ሀገራችን ኢትዮጵያ ኤርትራዊ ነው። ምን አገባው ስለ ኢትዮጵያ? አሪሳ ላይ አይመለከቱም። አንዳንዴ የሚያሳክካችሁን ብቻ አካኩ። ሴትን ወንድ ኮንክ ሴት ልጅን አይደለም የምታስፈራራው። ህይወትህን ቀይር፣ ከሴት ተላቀቅ። አንተ ሁሌ ሴት ላይ እንደ ፓራሳይት ተለጠፈ የምትኖር እከክ ሴትን እገላለሁ ብለህ ለማስፈራራት ሞራል ግራውንድ ሊኖርህ አይገባም። አንዳንዴ ጅስት ሴቶች ላይ ብቻ አሁን ዮዳብ ጋር ጆከርና ዳልቻ ሲሰዳደቡ አንድ ሰው ወጥቶ እንዴት ሴት ተሰደበች ብሎ የተናገረ የለም። ሴት ላይ ሲሆን ግን ሁሉም ይበረታሉ። ሁሉም ዱላውን ይዞ ላይክ ለመቀጥቀጥ ይመጣል። ማናችሁ ምንድናችሁ? በዚህ ደረጃ ላይ ማንም እየተነሳ ሴትን አፉን መክፈት አትችሉም። ወንድ ከሆናቸው ወንዶቹ ቁጭ ብለውላችኋል። እናት የተሳደበው አለ እዛው ቁጭ ብሏል። ካርሎስ ልጅ ተሳድቧል። እስቲ እነሱን ወንድ ግጠሙ ልብ ካላችሁ። ሁላችሁም እየመጣችሁ ላይክ ሴትን መሳደብ ማንቋሸሽ ልክ ነው ብዬ አላስብም። ቴንኪዩ። መልካም ምሽት። ቴንኪዩ። ግደይ ደስ ይላል። ልጅ ግን የመንግስቱ ኃይለማርያም ጊዜ ልጅ ነች እንዴ? አስቦሃክታ ወጣች። እስቲ ማን ነው ምንም ያላወራ? ፕሮሚስ ጋይስ ተብተብ አድርጉ፣ ኮፒ ሊንክ አድርጉ። እንደውም ቲክቶክን ዛሬ አመስግኑት። ምንም እንደዚህ 10 ጊዜ አላወጣኝም። እንደ ተብተብ አለመኖር የሀገር ልብ እንዴት ነው ዛሬ? አይ አድናቆት ባለትዳር ላይ እንኳን ህዝቡ አይኑን ይጥላል ጭራሽ። እኔ ባለትዳር አይደለም ስርዓት ያጂ ይኸውልሽ፣ ሄለን ባለትዳር ቬሎ ካዩ ህዝቡ ለኔ ይሄ ልጅ ለቁም ነገር ይሆናል ይላሉ። ካሁን በኋላ ልብ ብቻ ነው የሚላክል። ይህንን እወቅ። አደጋ ደርሷል። አሁን ያልታሰብ